ዛሬ የምንመለከተው በክርስትና አስተምሮ ውስጥ እጅግ ማዕከላዊ ጥልቅና መሰረታዊ የሆነ ጉዳይ ነው። እርሱም ነገረ ክርስቶስ ወይም ክርስቶሎጂ ይባላል። ብዙዎቻችን ኢየሱስ ክርስቶስ ማን ነው ለሚለው ጥያቄ መልስ ያለን ይመስላል። ነገር ግን ቤተክርስቲያን ለዘመናት የጠበቀችው አባቶች የተጋደሉለትና መጽሐፍ ቅዱስ የሚመሰክረው እውነተኛ ማንነቱ ምን ይመስላል? ክርስቶስ ፍጹም ሰው ነው ስንል ምን ማለታችን ነው? ፍጹም አምላክነቱስ ከሰውነቱ ጋር እንዴት ተዋሃደ? የእርሱ ማንነት ለኛ ለድህነታችን ያለው ትርጉም ምንድን ነው? የሚሉትን እነዚህን ምስጢራት በቀላልና ግልጽ በሆነ መንገድ እንማራለን። ይህ ትምህርት ዕውቀት ለማግኘት ብቻ ሳይሆን ከጌታችን ጋር ያለንን ግንኙነት ይበልጥ የሚያጠናክር ነው። እስከ መጨረሻው አብራችሁን ከቆያችሁ ያለ ጥርጥር ሕይወታችሁን በማይናወጥ መሰረት ላይ ትጥላላችሁ። ነገረ ክርስቶስ ነገረ መለኮት እግዚአብሔር ስሉስ አምላክ መሆኑን ይገልጣል። ትምህርተ ሥላሴ የእግዚአብሔርን አንድነትና ሦስትነት የሚገልጥ ነው። እግዚአብሔር በባህሪ በሕልውና በመለኮት በፈቃድ አንድ ሲሆን በአካል በስም በግብር ሦስት ነው። ማለትም በአንድ አምላክ ሦስት አካላት አሉ። እነዚህም አካላት አብ፣ ወልድ፣ መንፈስ ቅዱስ ናቸው። ስለዚህ እግዚአብሔር ሦስት አካላት በአንድ ህላዌ የሚኖርበት ነው። እግዚአብሔር ሁል ጊዜ አብ፣ ወልድ ወይም ልጅ፣ መንፈስ ቅዱስ ነው። አብ እግዚአብሔር ነው፣ ወልድ እግዚአብሔር ነው፣ መንፈስ ቅዱስ እግዚአብሔር ነው። እግዚአብሔር አብ፣ ወልድና መንፈስ ቅዱስ ጅማሬ የላቸው። መጽሐፍ ቅዱሳዊ ነገረ ክርስቶስን ለማግኘት ነገረ መለኮትንና ትክክለኛውን የመጽሐፍ ቅዱስ ስነ አፈታት ተከትለን እንሄዳለን። ኢየሱስ ማን ነው? እናንተስ እኔን ማን እንደሆን ትላላችሁ? በሉቃስ ወንጌል ምዕራፍ 9 ቁጥር 20 ላይ ጌታችን የተናገረው ነው። እንዲሁም በሐዋርያት ሥራ ምዕራፍ 9 ቁጥር 5 ላይ ሳኦል ጌታ ሆይ አንተ ማን ነህ አለው። እርሱም እንዲህ አለው፣ እኔማ አንተ የምታሳድደኝ ኢየሱስ ነኝ በማለት ጌታ ኢየሱስ ክርስቶስ ራሱን ሲገልጥ እንመለከታለን። የክርስትና እምነት መሠረቱ ክርስቶስ ኢየሱስ ነው። የመጽሐፍ ቅዱስም ማዕከላዊ መልእክት ኢየሱስ ክርስቶስ ነው። የክርስትና ልብ የክርስቶስ ማንነት ነው። ስለዚህ ክርስትና አምላክም ሰውም የሆነውን ኢየሱስ ክርስቶስን መከተል ነው። የክርስትና መልእክቱ ራሱ ኢየሱስ ክርስቶስ ነው። ክርስቶስን በሚገባ ማወቅ እግዚአብሔርን ማወቅ ነው። በፍጥረተ ዓለምም በድነትም ሥራ ኢየሱስ ክርስቶስ መካከለኛ ነው። ስለዚህ ስለ ኢየሱስ ክርስቶስ ያለን መረዳት ክርስትናችንን ይወስናል። በዕብራውያን ምዕራፍ 1 ቁጥር 3 ላይ እግዚአብሔር በልጁ ለኛ ተናገረን ወይም ተገለጠ በማለት ይናገራል። ነገረ ክርስቶስ የኢየሱስ ክርስቶስ ባህሪና ግብርን ወይም ስለ ማንነቱና ስለ ሥራው በጥልቀት የሚያወሳ ስነ መለኮት ነው። ስለዚህ ነገረ ክርስቶስ የክርስትና አስተምሮ ሁሉ ማዕከል ሆኖ እናገኘዋለን። ስለሆነም ስለ ክርስቶስ የምናምነው እውነት ስለ መጽሐፍ ቅዱስ፣ ስለ እግዚአብሔር አብ፣ ስለ መንፈስ ቅዱስ፣ ስለ ሰው፣ ስለ ድነት፣ ስለ ቤተ ክርስቲያን፣ ስለ ነገረ ፍጻሜ ያለንን አስተምሮ ይወስናል። ነገረ ክርስቶስ ስንል ምን ማለታችን ነው? የጌታ ኢየሱስ ክርስቶስ ማንነት የሁል ጊዜም ጥያቄ ነው። ትክክለኛውን መልስ ያገኙ ሕይወትን ያገኛሉ። መልሱን የሳቱ የሕይወትን ጎዳና ይስታሉ። እግዚአብሔር ግን ትክክለኛውን መልስ በራሳችን እንድናገኝ ለራሳችን አልተውም። ቅዱሱን መጽሐፍ፣ ቅዱሱን መንፈስና ቅዱሳን አባቶችን ሰጥቶናል። እነርሱም የጌታ ኢየሱስ ክርስቶስን ፍጹም ሰውነት እንዲሁም ፍጹም አምላክነት አስተምረውናል። ቃል ሥጋ ሲሆን አምላክነቱ እንዳልተቋረጠና አካላዊ ሥራና ማንነቱ ያለ መሆኑ እንደዚሁም ከትንሣኤውና ከእርገቱ በኋላ ሰው መሆኑን እንዳልተወ እናያለን። ኢየሱስ ክርስቶስ ቃል ሥጋ ከሆነበት ቅጽበት ጀምሮ እስካሁን ድረስ ፍጹም ሰው፣ ፍጹም አምላክ ወይም ፉሊ ሂውማን ፉሊ ዲቫይን ነው። እግዚአብሔር ወልድ ከሥላሴ አካላት አንዱ የሆነው ጌታችን ኢየሱስ ክርስቶስ ነው። ወልድ ማለት ልጅ ማለት ነው። እግዚአብሔር ወልድ የተባለበት ምክንያት የእግዚአብሔር ልጅ በመሆኑ ነው። አዳኙ ስሞቹ እርሱነቱን በግልጽ የሚገልጹ ሲሆን እነርሱም ኢየሱስና
ክርስቶስ ናቸው። ኢየሱስ የሚለውን እስኪ እንመልከት። ኢየሱስ የሚለው ስም አዳኙ በዘመኑ ይታወቅበትና ይጠራበት የነበረው የግል ወይም የትውልድ ስሙ ነው። በማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ ብለህ ትጠራዋለህ፣ ሕዝቡንም ከኃጢአታቸው ያድናቸዋልና በማለት ተጽፏል። የስሙ ትርጉም ረዳት፣ አዳኝ ወይም ጌታ ያድናል ማለት ነው። ስለዚህ እርሱ ከኃጢአታችን ረዳትና አዳኝ ነው ማለት ነው። በአንደኛው ዮሐንስ ምዕራፍ 2 ቁጥር 2 ላይ እንደተጻፈው። ክርስቶስ ምን ማለት ነው? ክርስቶስ ወይም መሲህ የተቀባ የአዳኙ ይፋዊ ስም ነው። መቀባት የአገልግሎት ክፍልን መቀበልን፣ ለዚህም የመንፈስ ቅዱስ ስጦታ እንደተቀበለ ያመለክታል። ኢየሱስ የእግዚአብሔር ቅብኡ እንደሆነ ከዕብራውያን 1:8 መመልከት እንችላለን። ኢየሱስ ነቢያችን፣ ካህናችን፣ ንጉሳችን ይሆን ዘንድ ያለ ልክ በመንፈስ ቅዱስ ተቀብቷል። ያለ ልክ ሰው ሲቀባ በልክ ነው። ጌታችን ኢየሱስ ክርስቶስ ግን የተቀባው ያለ ልክ ነው። ለኢየሱስ ክርስቶስ መጠሪያነት የዋለው ጌታ የሚለው ቃል በግሪኩ ክሪዮስ የእግዚአብሔር ስም አቻ ነው። ይህን ደግሞ ኢየሱስ ምድራዊ ሕይወቱን ገና ከመጀመሩ አንስቶ ተጠርቶበታል። ኢየሱስ ሲወለድ መንጎቻቸውን ይጠብቁ ለነበሩ እረኞች መድኃኒት እርሱ ክርስቶስ ጌታ የሆነ ተወልዶላቸዋል የሚል የምሥራች መላእክት ነግረዋቸዋል በሉቃስ ወንጌል ምዕራፍ 2 ቁጥር 11 ላይ። ስለዚህ የተወለደው ሕፃን ጌታም ክርስቶስም ነበር። የኢየሱስ ክርስቶስነት ጴጥሮስ አንተ ክርስቶስ ነህ ማለቱን ጌታ አጽድቆለታል በማቴዎስ ምዕራፍ 16 ቁጥር 16። ሳምራዊቷ ሴት እኔ እርሱ ነኝ ብሏታል በዮሐንስ ወንጌል ምዕራፍ 4 ቁጥር 25። ገና መከራ እየተቀበለ ክርስቶስ ነበር በሉቃስ ወንጌል ምዕራፍ 24 ቁጥር 26። የተሰቀለውና የተነሳውም ክርስቶስ ነው በሐዋርያት ሥራ ምዕራፍ 4 ቁጥር 10። በተጨማሪም እንድርያስ በዮሐንስ ወንጌል ምዕራፍ 42፣ ማርታ በዮሐንስ ወንጌል ምዕራፍ 11 ቁጥር 27፣ ሄሮድስ በማቴዎስ ምዕራፍ 2 ቁጥር 4 እና ጲላጦስ በማቴዎስ 27 ቁጥር 17 ክርስቶስ ሲሉ ጠርተውታል። አጋንንትም ክርስቶስነቱን አውቀዋል በማርቆስ ወንጌል ምዕራፍ 1 ቁጥር 34 ላይ። በሌሎችም ስፍራዎች ክርስቶስነቱ ተገልጦ እናገኛለን። ደቀ መዛሙርቱም ኢየሱስን በተለያዩ ጊዜያት ክርስቶስ ብለው ጠርተውታል። ለምሳሌ ስምዖን ጴጥሮስ በኢየሱስ እግር ስር ወድቆ ጌታ ሆይ እኔ ኃጢአተኛ ነኝና ከኔ ራቅ ብሏል በሉቃስ ወንጌል ምዕራፍ 5 ቁጥር 8 ላይ። ጌታ ለአገልግሎት የላካቸው 70ዎቹ ደቀ መዛሙርት ከአገልግሎት እንደተመለሱ ደስታቸውን ለኢየሱስ የገለጡት ጌታ ሆይ አጋንንት እንኳ በስምህ ተገዝተውልናል በሚል ዘገባ ነበር በሉቃስ ወንጌል ምዕራፍ 10 ቁጥር 17 ላይ። እነዚህ ሁሉ ሰዎች ጌታ ሆይ እያሉ ሲጠሩት ተሳስተው ይሆን? ኢየሱስ መሳሳታቸውን ለምን አልነገራቸውም? እርሱማ ትክክል መሆናቸውን ነው ያጸናላቸው። እናንተ መምህርና ጌታ ትሉኛላችሁ እንዲሁም ነኝና መልካምም ትላላችሁ ብሏል። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብሁ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል ሲል መክሯቸዋል በዮሐንስ ወንጌል ምዕራፍ 13 ቁጥር 13። ኢየሱስ ይህንን መጠሪያ በሌሎች ጊዜ ተጠቅሞበታል። ለምሳሌ በማቴዎስ ወንጌል ምዕራፍ 22 ቁጥር 41 ከጌታ ጎን የተሰቀለው ወንበዴ ጌታ ሆይ በመንግሥትህ በመጣህ ጊዜ አስበኝ ብሎ ሲለምን በጎ ምላሽ አግኝቷል ሉቃስ ወንጌል ምዕራፍ 23 ቁጥር 42 ላይ። ቅዱስ ጳውሎስም አውቀውስ ቢሆን የክብርን ጌታ ባልሰቀሉት ነበር በማለት በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 8 ላይ ተናግሯል። ጌታ የክብር ጌታ እንደነበር አስተምሯቸዋል። ስለዚህ በመስቀል ላይ የሞተውና የተነሳው ኢየሱስ ሕያው አልፋና ኦሜጋ አምላክ ነው። ምክንያቱም ሞቶ የነበረው ሕያውም የሆነው ፊተኛውና መጨረሻው እርሱ ነውና ተብሎ በዮሐንስ ራእይ ምዕራፍ 2 ቁጥር 8 ላይ ተጽፎ እናነባለን። የኢየሱስ ክርስቶስ ጌትነት በብሉይ ኪዳን ተተንብዮአል። በነቢዩ ሚልክያስ ምዕራፍ 3 ቁጥር 1 ላይ መልእክተኛዬን እልካለሁ፣ መንገድንም በፊቴ ያስተካክላል፣ እናንተም የምትፈልጉ ጌታ በድንገት ወደ መቅደሱ ይመጣል በማለት ጌታ እንደሚመጣ ተናግሯል።
እንዲሁም በነቢዩ ኢሳይያስ ይህንኑ ትንቢት እናገኛለን። በኢሳይያስ ምዕራፍ 40 ቁጥር 3 ላይ የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችንም ጎዳና በበረሃ አስተካክሉ በማለት የሚመጣው የእግዚአብሔር ልጅ መሆኑን ይገልጻል። ሐዋርያው ማቴዎስ ደግሞ እነዚህን ትንቢት ውስጥ ያለውን እግዚአብሔር የሚል ቃል ጌታ በሚል ተክቶ ያቀርበዋል። በነቢዩ ኢሳይያስ የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ የተባለለት ይህ ነውና በማለት በማቴዎስ ምዕራፍ 3 ቁጥር 3 ላይ አረጋግጦልናል። ይህም የሚያሳየን የአዲስ ኪዳን ጸሐፊዎች ኢየሱስን ለመጥራት የሚጠቀሙበት ጌታ የሚለው መጠሪያ እግዚአብሔር ወይም የሆዋ ወይም ያህዌ ከሚለው የብሉይ ኪዳን ቃል ጋር አንዳችም ልዩነት የለውም። በትንቢተ ኢሳይያስ ምዕራፍ 40 ቁጥር 3 ላይ የተጻፈው ቃል ይኸው ነው። እግዚአብሔር ወልድ ሰው ከመሆኑ በፊት ሰው ከሆነም በኋላ አሁንም ድረስ ጌታ ነው። ሲወለድ ጌታ፣ ሲያገለግል ጌታ፣ ሲሰቀልም ጌታ፣ ሲነሳም ጌታ፣ አርጎ በአብ ቀኝ ተቀምጦም ጌታ ነው። ጌትነቱ ለአፍታ አልተቋረጠም። ቀጥለን የኢየሱስን ስሞች እንመልከት። በመጀመሪያ የምናገኘው የእግዚአብሔር ልጅ የሚለውን ነው። በማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ። ሁለተኛ የሰው ልጅ ተብሏል። በማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ። ሶስተኛ አማኑኤል ተብሏል። ማቴዎስ ምዕራፍ 1 ቁጥር 23። እነዚህ ኢየሱስ የተጣራባቸው ስሞች ናቸው። ቀጥለን ኢየሱስ ክርስቶስ ሁለቱን ባህሪያት እንመልከት። የኢየሱስ ክርስቶስ ሁለቱ ባህሪያት ኢየሱስ ክርስቶስ ከዘላለም አብ የተወለደ እውነተኛ አምላክ ደግሞም ከድንግል ማርያም የተወለደ እውነተኛ ሰው ነው። ይህም ማለት ፍጹም አምላክ ፍጹም ሰው የማይነጣጠል ባህሪ ማለት ነው። አምላክም ሰውም የሆነ አንድ ክርስቶስ። ኢየሱስ ክርስቶስ ፍጹም አምላክ ነው ስንል ምን ማለታችን ነው? የክርስቶስ አምላክነት ቁልፍ የሆነ የእምነታችን መሰረት ነው። በአንደኛ ዮሐንስ ምዕራፍ 2 ቁጥር 22 ላይ ኢየሱስ እውነተኛ አምላክ እንደሆነ የተሰጡ ምስክርነቶችን እናገኛለን። ኢየሱስ ክርስቶስ ፍጹም አምላክ ነው ስንል ኢየሱስ ክርስቶስ ዘላለማዊ ነው እያልን ነው። እንዲሁም ሁሉን አዋቂ ነው፣ ሁሉን ቻይ ነው፣ በሁሉ ስፍራ ይገኛል፣ አይለወጥም፣ መለኮታዊ ክብር የእርሱ ነው ማለታችን ነው። ኢየሱስ ፍጹም አምላክ ነው ስንል ኢየሱስ እግዚአብሔር ብቻ ሊሰራ የሚችለውን መለኮታዊ ሥራዎችን ይሰራል። ይህም ማለት ኃጢአትን ያስተሰርያል። በማቴዎስ ምዕራፍ 9 ቁጥር 6 ላይ እርሱ ፈጥሯል። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ይፈርዳል። ዮሐንስ ወንጌል ምዕራፍ 5 ቁጥር 27 ይጠብቃል። ዕብራውያን ምዕራፍ 1 ቁጥር 3 እንዲሁም መለኮት ብቻ የሚጠቀመውን ቃል ጌታችን ኢየሱስ ክርስቶስ ሲጠቀም እናያለን። እርሱም እኔ ነኝ የሚል ነው። ኢየሱስ ክርስቶስ እኔ የሚሉ ቃላትን ቀጥሎ እንደዚህ ተጠቅሟል። በዮሐንስ ወንጌል ምዕራፍ 6 ቁጥር 35 ላይ የሕይወት እንጀራ እኔ ነኝ። በዮሐንስ ወንጌል ምዕራፍ 8 ቁጥር 12 እኔ የዓለም ብርሃን ነኝ። በዮሐንስ ወንጌል ምዕራፍ 10 ቁጥር 7 እስከ 9 እኔ የበጎች በር ነኝ። በዮሐንስ ወንጌል ምዕራፍ 10 ቁጥር 11 መልካም እረኛ እኔ ነኝ። በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ትንሣኤና ሕይወት እኔ ነኝ። በዮሐንስ ወንጌል ምዕራፍ 14 ቁጥር 16 እኔ መንገድና እውነትም ሕይወትም ነኝ። በዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ እውነተኛ የወይን ግንድ እኔ ነኝ በማለት የእግዚአብሔርን የኔነት ስሞች ተጠቅሟል። የክርስቶስ ዓለም ሳይፈጠር መኖር። በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ቃል በመጀመሪያ ነበር በማለት ይነግረናል። እንዲሁም በዮሐንስ ወንጌል ምዕራፍ 8 ቁጥር 58 አብርሃም ሳይወለድ እኔ ያለሁ በማለት ጌታ ተናግሯል። ስለዚህ የክርስቶስ አስቀድሞ መኖር የአምላክነቱ መገለጫ ነው። ክርስቶስ ከአብና ከመንፈስ ቅዱስ ጋር ያለው አንድነትና ግንኙነት ፍጹም አምላክነቱን ያሳያል። በዮሐንስ ወንጌል ምዕራፍ 16 ከ14 እስከ 15 ማየት እንችላለን። ኢየሱስ የእግዚአብሔር ልጅ ነው። ልጅ የሚለው ቃል በተለያዩ መልኮች የተለያየ ትርጉም አለው። ልጅ የሚለው ዘይቤያዊ አገላለጥ በዕብራይስጥ ባህልና ቋንቋ ውስጥ ከአንድ ነገር ጋር የሚኖርን ትስስር ወይም የቅርብ ግንኙነትን ገላጭ ነው። በመጽሐፍ ቅዱስ ውስጥ ልጅ የሚለው ቃል
ከሀገር ጋር የእስራኤል ልጆች፣ የኢየሩሳሌም ልጆች፣ ከረቂቅ ነገር ጋር የብርሃን ልጆች፣ የእፉኝት ልጆች፣ የዲያብሎስ ልጆች በማለት በዮሐንስ ወንጌል ምዕራፍ 8 ቁጥር 44 እና በአንደኛ ዮሐንስ ምዕራፍ 3 ቁጥር 10 ላይ ተጽፎ እናገኛለን። የእግዚአብሔር ልጅነት ትርጓሜ የእግዚአብሔርን አባትነት፣ የፍጥረት ባለቤትነት ይገልጣል። ሉቃስ ወንጌል ምዕራፍ 3 ቁጥር 38። መላእክት በኢዮብ ምዕራፍ 1 ቁጥር 6 ላይ የእግዚአብሔር ልጆች ተብለዋል። እስራኤል የእግዚአብሔር መሆኗን ከእግዚአብሔር ጋር ኪዳኗን ልዩ ግንኙነት ለመግለጽ ልጆች ተብለው ተጠርተዋል። ጻድቃን በማቴዎስ ምዕራፍ 5 ቁጥር 9 ላይ የእግዚአብሔር ልጆች ተብለዋል። ዳግመኛ የተወለዱ ሰዎችም በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ የእግዚአብሔር ልጅ ተብለዋል። ከዳዊት ሥርወ መንግሥት የሚመጣው ንጉሥ በአንደኛ ዜና ምዕራፍ 28 ከ5 እስከ 7 አንድያ ልጁ ወይም ወልድ የእግዚአብሔር ልጅ ተብሏል። የእግዚአብሔር ልጅ ወይም ወልድ እግዚአብሔር ስንል ምን ማለታችን ነው? በማቴዎስ ወንጌል ምዕራፍ 22 ከ41 እስከ 46 ኢየሱስ የዳዊት ልጅ የአብርሃም ልጅ ዘላለማዊ ልጅ ነው። ኢየሱስ በሥጋ የተገለጠ የእስራኤል አምላክ ነው። የክርስቶስ ልደት ታሪክ በሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ አንድያ ልጁ የሆነ አምላክ በአይነቱ የተለየ መሳይ የሌለው ቀዳሚ ተከታይ የሌለው ልጅነት ነው። የእግዚአብሔር ልጅነት ጅማሬ መነሻ የለውም። ለዚህም ነው ኢየሱስ ክርስቶስ የእግዚአብሔር የባሕርይ ልጅ የሚባለው። በእግዚአብሔር ልጅነቱ ተቀዳሚም ተከታይም አቻም የለውም፣ አንድያ ልጅ ነውና። የኢየሱስን ልጅነት ከሌሎች ልጅነት ልዩ የሚያደርገው ልጁ ከአብ ጋር እኩል በመሆኑ የአብ እውነተኛ አምሳያ በመሆኑና ዘላለማዊ በመሆኑ ነው። ዮሐንስ ወንጌሉን ሲጽፍ የኢየሱስን የእግዚአብሔር ልጅነት ለማመልከት የተጠቀመው የግሪክ ቃል ሁዮስ ወይም ሞኖጎኖስ ሁዮስ በሚል ልዩ የሆነ መሳይ የሌለው የእግዚአብሔር ልጅነትን የሚገልጽ ቃል ነው። የአማኞችን የእግዚአብሔር ልጅነት ለማመልከት ግን ቴክና የሚል የግሪክ ቃል ይጠቀማል። ስለዚህ የክርስቶስ የእግዚአብሔር ልጅነት የሚያሳየው ከእግዚአብሔር አብ ጋር ያለውን አቻነት ነው። የኢየሱስ ክርስቶስ የእግዚአብሔር ልጅነት አምላክነት ነው። በዕብራውያን ምዕራፍ 1 ከ1 እስከ 3 ማየት እንችላለን። ወልድ ከአብ ጋር ይስተካከላል። በቆላስያስ ምዕራፍ 2 ቁጥር 9 ላይ ማየት እንችላለን። እንዲሁም በዮሐንስ ወንጌል ምዕራፍ 14 ቁጥር 9 ላይ የግሪኩን ሆሞ ኡሲዮስ የሚል ቃል እናገኛለን። ይህም ማለት እንደ አብ አንድ አይነት ምንነት ያለው ማለት ነው። አብ ከዘላለም አባት ከነበረ ወልድም ከዘላለም ልጅ ነበረ። ወይም ካለመሆን ወደ መሆን የመጣ ሳይሆን ከዘላለም የነበረ ዘላለማዊ ልጅ ነው። የአብ አባትነትና የወልድ ልጅነት ወልድ ሰው ሲሆን የጀመረ አይደለም። ወልድ ከዘላለም የእግዚአብሔር ልጅ ነበረ። ሰው ሆኖ የመጣው ግን ከ2000 ዓመት በፊት ነው። የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ተብሎ በአንደኛ ዮሐንስ ምዕራፍ 3 ቁጥር 8 ላይ እንደተጻፈው። ከቶውንም እግዚአብሔር ያየ ማንም የለም፣ ነገር ግን በአብ እቅፍ ያለው አንድያ ልጁ የሆነው አምላክ እርሱ ተረከው በማለት በዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ተጽፎ እናገኛለን። ይህም የኢየሱስን የእግዚአብሔር ልጅነት ትርጓሜ አምላክነት መሆኑን በማያሻማ መንገድ ያስረዳናል። አንድያ የክርስቶስ የእግዚአብሔር ልጅ ከዘላለም መሆኑን ያሳየናል። ዮሐንስ ወንጌል ምዕራፍ 1 ቁጥር 14ም በተመሳሳይ መልእክት ይዟል። አጋንንትም ማንነቱን ተረድተው ኢየሱስ የእግዚአብሔር ልጅ በማለት ጮኸዋል። በማቴዎስ ወንጌል ምዕራፍ 8 ቁጥር 29 ላይ ናትናኤል ገና ከመጀመሪያውኑ የእግዚአብሔር ልጅ ነህ ብሎታል። በዮሐንስ ወንጌል ምዕራፍ 1 ቁጥር 50 ላይ ሌሎቹ ደቀ መዛሙርትም በእውነት የእግዚአብሔር ልጅ ነህ ብለው ሰግደውለታል። ማቴዎስ ምዕራፍ 14 ቁጥር 33ን ማየት እንችላለን። በዚህም የእግዚአብሔር ልጅነቱና ስግደትን በመቀበሉ ቁርኝት እንዳላቸው እናስተውላለን። ጌታችን ደቀ መዛሙርቱ ስለ እርሱ ምን መረዳት እንዳለባቸው ሲጠይቃቸው ሐዋርያው ጴጥሮስ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ በማለት በሰማያት ያለው አባቴ እንጂ ሥጋና ደም ይህንን አልገለጠልህም በማለት ጴጥሮስን ትክክለኛነቱን ጌታችን ኢየሱስ ክርስቶስ መስክሮለታል። የቤተ ክርስቲያን መሠረትም ይኸው መገለጥ ነው። በማቴዎስ ወንጌል ምዕራፍ 16 ከ16 እስከ 17
ስለ ኢየሱስ የእግዚአብሔር ልጅነት ትክክለኛው ግንዛቤ በሌለበት ወይም በዚህ ላይ የተሳሳተ መረዳት ባለበት ቦታ ቤተ ክርስቲያን የለችም። ወንጌሉም ይኸው ነው። ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ተብሎ ተነግሮናልና በዮሐንስ ወንጌል ምዕራፍ 20 ቁጥር 31 ላይ። የኢየሱስ የእግዚአብሔር ልጅነት ልዩና ብቸኛ ልደት አንድያ ልጅነት ነው፣ መለኮትነትም ነው። ጌታ ራሱ የእግዚአብሔር ልጅ ወይም እግዚአብሔር አባቴ ብሎ ሲጠራ አይሁድ ምን ማለቱ እንደሆነ ፈጽሞ አልደበዘዘባቸውም፣ በትክክል ገብቷቸዋል። ጌታ ኢየሱስ ራሱ ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ሊገድሉት አብዝተው ይፈልጉ ነበር። በዮሐንስ ወንጌል ምዕራፍ 5 ቁጥር 18 ላይ እርሱ ግን እግዚአብሔር አባቱ መሆኑን ከመናገር አልተቆጠበም። የእግዚአብሔር ልጅ ነኝ ማለቱም ልክ እግዚአብሔርን እንደ መሳደብ ተቆጠረበት። ጌታ ኢየሱስ ክርስቶስ ተይዞ ለፍርድ ሲቀርብ በሕያው እግዚአብሔር እናምልሃለን፣ አንተ ክርስቶስ የእግዚአብሔር ልጅ እንደሆንክ ንገረን የሚል የእምነት ክህደት ጥያቄ የቀረበለት ለዚህ ነው። እርሱ አንተው ራስህ ብለኸዋል የሚል ማረጋገጫ ሲሰጥ በማቴዎስ ምዕራፍ 28 ቁጥር 63 ላይ እናገኛለን። ሊቀ ካህናቱ ይህንን ሲሰማ ልብሱን ቀደደ፣ በእግዚአብሔር ላይ የስድብ ቃል ተናግሯል። በእግዚአብሔር ላይ የስድብ ቃል መናገሩን እናንተው ሰምታችኋል በማለት ሾንጎ በኢየሱስ ላይ ሞት እንዲፈርድበት አደረገ። አይሁድ ሊሞት ይገባዋል ራሱን የእግዚአብሔር ልጅ አድርጓልና ብለው የኢየሱስን የእግዚአብሔር ልጅነት ራሱን ከእግዚአብሔር ጋር ማስተካከል መሆኑን አስረግጠውልን እናገኛለን በዮሐንስ ወንጌል ምዕራፍ 19 ቁጥር 7 ላይ። ለመሆኑ ራሱ እስራኤል የእግዚአብሔር ልጅ ሆኖ ሳለ አይሁድም እግዚአብሔር አባታቸው እንደሆነ ያምናሉና ኢየሱስ እግዚአብሔር አባቴ ነው ሲል የእግዚአብሔር ልጅ መሆኑን ሲናገር ራሱን ከእግዚአብሔር ጋር እኩል አደረገ ብለው እግዚአብሔር እንደተሳደበ በዚህም ምክንያት ሞት እንዲገባው እንዲያደርጉ ያደረጋቸው ምንድን ነው? በኋላ መልሱ ግልጽ ነው። ጌታ ኢየሱስ የሚናገረው የእግዚአብሔር ልጅነት ልዩ እንደሆነና አምላክነቱን እንደሚገልጽ ገብቷቸዋል። ስለዚህ የክርስቶስ የእግዚአብሔር ልጅነት የተለየ አይነት ትርጉም እንዳለው እንገነዘባለን። የወልድ ልጅነት በአብና በወልድ መካከል ያለውን ልዩ ግንኙነት የሚያሳይ ነው። በማቴዎስ ወንጌል ምዕራፍ 11 ቁጥር 27 ላይ ማየት እንችላለን። በሕልውናው ወልድ ከአብና ከመንፈስ ቅዱስ ጋር አንድ ነው። ከግንኙነት አንጻር ግን ወልድ የአብ ልጅ ነው። በተለይም በዮሐንስ ወንጌል ትምህርት ጌታችን ኢየሱስ ክርስቶስ ፍጹም አምላክ መሆኑ፣ ከዘላለም የእግዚአብሔር ልጅ መሆኑን፣ ከአብ ጋር የሚተካከል መለኮት መሆኑን እናገኛለን። በተጨማሪ በገላትያ ምዕራፍ 4 ቁጥር 4 ላይ የእግዚአብሔር ልጁን ላከው በማለት ይናገራል። በዮሐንስ ወንጌል ምዕራፍ 3 ቁጥር 17 ላይም ተመሳሳይ ሐሳብ እናገኛለን። የእግዚአብሔር ልጆች በዮሐንስ ወንጌል ምዕራፍ 1 ቁጥር 12 እና በገላትያ ምዕራፍ 3 ቁጥር 26 ላይ ያለውን ማንበብ እንችላለን። በእምነት በኩል የእግዚአብሔር ቤተሰብ መደረጋችን፣ ስለዚህ በሮሜ ምዕራፍ 8 ቁጥር 29 ላይ በሌላ በኩል እንደ ወልድ ልጅነት እኛ የሥላሴ አካል አይደለንም። እኛ እግዚአብሔር ወልድ አይደለንም፣ ነገር ግን እግዚአብሔር ወልድ የሁላችን ጌታ ነው። ዕብራውያን ምዕራፍ 2 ቁጥር 10 ላይ የወልድ ሰው ሆኖ መምጣቱና መከራ መቀበሉ የእግዚአብሔር ልጆች እንድንሆን አስችሎናል። ስለመረጠንም በውድ ልጁ ሞት የራሱ በማድረጉ ተቀበለን፣ እኛም የእግዚአብሔር ቤተሰብ ሆንን። እግዚአብሔር ልጆች ያልነበርነውን እኛን ልጆች አድርጎ ነው የተቀበለን። ይሄ ማለትም በግሪኩ ሂዮቴሲያ ወይም አዶፕሽን፣ በአማርኛው ጉድፈቻ ነበርን እንደማለት ነው። እንዲሁም የጌታ ወንድሞች ያዕቆብና ይሁዳ በያዕቆብ መልእክት ላይ ምዕራፍ 1 ቁጥር 1 እንዲሁም በይሁዳ ምዕራፍ 1 ባሪያዎች መሆናቸውን ገልጠዋል። ስለዚህ የእኛና የእርሱ የእግዚአብሔር ልጅነት አቻ አይደለም። በሥላሴ ውስጥ ወልድ ወይም የእግዚአብሔር ልጅ ነው። እኛ ግን የሥላሴ አካል አይደለንም። ክርስቶስ ፍጹም አምላክ በመሆን እግዚአብሔርን ለእኛ ገለጠልን። እንደገናም እኛን ከኃጢአት አዳነን። አንድ አብ ብቻ እንዳለ ሁሉ አንድ ወልድ ብቻ አለ። ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ማየት እንችላለን። ኢየሱስ ፍጹም ሰው ነው። ለምን ቃል ሥጋ ሆነ?
እግዚአብሔር ሰውን በመውደዱ ምክንያት አንድ ልጁን ወደ ዓለም በመላክ አዳነን። በማቴዎስ ወንጌል ምዕራፍ 1 ቁጥር 20 ላይ ሰውን ከኃጢአት ለማዳን ወልድ ወደ ምድር የመጣው በእግዚአብሔር አብ ፈቃድና ተልኮ እንዲሁም በራሱ ፈቃድ ነው። ስለዚህ የእግዚአብሔር ወልድ ወደ ምድር መምጣት የሥላሴ ዕቅድ ወይም ፈቃድ ነው። ወልድ ለምን ሰው ሆነ? ለምን አብ ሰው አልሆነም? ለምንስ መንፈስ ቅዱስ ሰው አልሆነም? እግዚአብሔር አብ ለዘላለም አባት ነው። እግዚአብሔር ወልድ ለዘላለም ልጅ ነው። ስለዚህ የክርስቶስ ሰው መሆን አጋጣሚ አይደለም። ኢየሱስ ከሰማይ በእግዚአብሔር ተልኮ የመጣ የእግዚአብሔር ባህሪ ልጅ ነው። ወልድ ሥጋን ነስቶ ሰው ሆነ ማለት ልጁ ልጅ ሆነ ማለት ነው። ዮሐንስ በወንጌሉ የእግዚአብሔር ልጁን ሰው መሆኑን ሲናገር ስለ ቃል ምንነት በማስረዳት ይጀምራል። ከመጀመሪያ የነበረው፣ ያልነበረበት ጊዜ የሌለው፣ የሆነ ሁሉ በእርሱ የሆነ፣ በእግዚአብሔር ዘንድ የነበረው፣ ራሱ እግዚአብሔር የሆነ እርሱ መጣ፣ ቃልም ሥጋ ሆነ በማለት ይጀምርልናል። ቃልም ሥጋ ሆነ ማለት ምን ማለት ነው? ቃል ሥጋ ሆነ ስንል ሥጋ የሚለው ቃል በግሪክ ቃል ሳርክስ ወይም በአማርኛ ሰው፣ ሂውማን ፐርሰን፣ ሂውማን ቢንግ፣ ሊቪንግ ቢንግ ዊዝ ኤ ፍሌሽ የሚል ቃል እናገኛለን። በዚህ ቃል መሰረት ስለዚህ ሰውን ሥጋ ብሎ እንደ መጥራት ነው። በመጽሐፍ ቅዱስ ሥጋ የሚለው ቃል በተለያዩ የአማርኛ ትርጉሞች ተቀምጦ እናገኛለን። የሰው ዘር፣ ሥጋ ለባሽ እየተባለ ተጠቅሷል። በማቴዎስ ወንጌል ምዕራፍ 24 ቁጥር 22 ላይ ማየት እንችላለን። ስለዚህ ቃል ሥጋ ሆነ የሚለው የግሪክ ቃል የሰው ቁሳዊ አካል ብቻውን የሚያሳይ ሳይሆን የሰው ሁለንተናዊ ወይም ሥጋ፣ ነፍስ፣ መንፈስ፣ ስሜት፣ አእምሮ እንዳለው ፍጹም ሰው የሚያመለክት ነው። በአንደኛ ዮሐንስ ምዕራፍ 4 ቁጥር 2 ላይ ኢየሱስ ሰው መሰል ሳይሆን ሰው ነው። እንግዲህ ከዚህ ትርጓሜ በመነሳት ቃል ሥጋ ሆነ ማለት ቃል ሰው ሆነ ወይም ወልድ ሰው ሆነ ማለት መሆኑን እናውቃለን። ኢየሱስ ነፍስ የሌለው ሥጋ አልነበረም። ሥጋን እንደ ልብስ አልለበሰም። ምሉዕ ሰው ነው። የቃል ሰው መሆን ለዘላለም የነበረው ቃል በራሱ ምንም ሳይለወጥ ሥጋን ነስቶ ሰው ሆነ። እርሱም ኢየሱስ ክርስቶስ ነው። የቃል ሥጋ የመሆኑ እውነት አስቀድሞም ይታወቃል። በነቢዩ ኢሳይያስ ከኢየሱስ መወለድ 700 ዓመት በፊት ተተንብዮአል። በኢሳይያስ ምዕራፍ 7 ቁጥር 14 በተፈጥሯዊ መንገድ በማኅፀን ውስጥ አድጎ በተፈጥሯዊ አወላለድ ተወልዷል። የሰውን ተፈጥሯዊ ባህሪ ከእናቱ ተካፍሏል። በሰውነቱ አድጓል። ኢየሱስ ከሰዎች ጋር በሥጋና በደም መካፈሉን በግልጽ ነግሮናል። በዕብራውያን ምዕራፍ 2 ቁጥር 14 እስከ 17 ላይ ማንበብ እንችላለን። ኢየሱስ የማርያም የማኅፀን ፍሬ ነው። ሉቃስ ወንጌል ምዕራፍ 1 ቁጥር 42 ኢየሱስ ሊያድን የመጣው የሰውን ልጅና የሰው ልጅ ብቻ ነው። ስለዚህ የሰውን ተፈጥሮ በመውሰድ ሰው ካልሆነ በቀር በእኛ ምትክ ሊቆም አይችልም። ኢየሱስ ከድንግል በመጸነስ መወለዱ በሉቃስ ወንጌል ምዕራፍ 1 ከ34 እስከ 35 መጸለል ማለት ምን ማለት ነው? የግሪኩ ቃል ኤጲስኪፓሲ የሚል ትርጉም እናገኛለን። የመጀመሪያው ትርጉም መጋረድን፣ መሸፈንን ሲጠቁም የእግዚአብሔርን ሕልወት ያመለክታል። ሁለተኛው ትርጓሜ በአንድ ነገር ላይ ጥላ ማሳረፍ ያሳያል። ጸለለ የሚለው የግዕዝ ቃል በላይ ሆኖ ማጥላት፣ ጥላ መሆን፣ ማልበስ፣ መክደን፣ መሸፈንን፣ መከለልን፣ መጋረድን የሚያመለክት ትርጉም አለው። ከዚህ ተነስተን ድንግሊቱ ኢየሱስን ትጸንስ ዘንድ መንፈስ ቅዱስ እንደጋረዳት መረዳት ይቻላል። በዚህ ጊዜ ተአምር እንደተሰራ እንረዳለን። ልዕለ ተፈጥሯዊ ወይም በተአምራዊ የመንፈስ ቅዱስ አሰራር ልጁን ጸነሰች። ታዲያ ቃል ሥጋ ሲሆን ልዩ ሰማያዊ ፍጥረት አልሆነም። ሰማያዊ ሥጋ ይዞ አልመጣም። አዳምና ሔዋን ያለ አባትና እናት ሰው በመሆን ከቻሉ ኢየሱስ ከእናት ያለ አባት ሰው መሆን ይችላል። ከሰማያዊ እናት ከድንግል ማርያም ተወለደ፣ ነገር ግን ከሰማያዊ አባት አልተወለደም። በዘፍጥረት ምዕራፍ 3 ቁጥር 15 ላይ የተነገረው ትንቢት የሴቲቱ ዘር የድንግል ልጅ ነው። እርሱ ከሴት ተወለደ።
እግዚአብሔር ሁሉን ቻይ መሆኑን የሚያምን ማንኛውም ሰው በእኛ ከድንግል መወለዱን ያምናል። ኢየሱስ ከኃጢአት ነፃ መሆኑ በሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ እግዚአብሔር ሰው ሲሆን እኛን መምሰሉ ከኃጢአት በቀር መሆኑን መርሳት የለብንም። አንደኛው ኢየሱስ በአዳም ኃጢአት ምክንያት በሰው ዘር ሁሉ ላይ የተላለፈው ውድቀት ወይም የውርስ ኃጢአት የለበትም። ሁለተኛው በሐሳቡም ሆነ በተግባር ኃጢአት አድርጎ አያውቅም። አንዳችም ኃጢአት አልተገኘበትም። በዮሐንስ ወንጌል ምዕራፍ 8 ቁጥር 41 ላይ ማየት እንችላለን። ስለዚህ ቁሳዊ አካል ያለው ሰው መሆኑና ያለ ኃጢአት መሆኑ አይቃረኑም። ኢየሱስ ኃጢአትን አልወረሰም። በእርሱ ዘንድ ከቶ ኃጢአት የለም። አንደኛ ዮሐንስ ምዕራፍ 3 ቁጥር 5 መመልከት እንችላለን። ክርስቶስ የራሱ ኃጢአት የለውም። ስለዚህ መሞት አልነበረበትም። በሞተ ጊዜ ሞቱ ስለኛ ኃጢአት በፈቃዱ የተደረገ ነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 18። ክርስቶስ ኃጢአት ቢሰራ ኑሮ በኃጢአተኛ ቦታ መሞት አይችልም ነበር። ስለዚህ ክርስቶስ ቅዱስ ጻድቅና ኃጢአት አልባ በመሆኑ የሕዝቡን ኃጢአት ተሸክሞ ደሙን አፈሰሰ። በአንደኛ ጴጥሮስ ምዕራፍ 1 ከቁጥር 18 እስከ 19 ማየት እንችላለን። እግዚአብሔር ወልድ ሰውን ሲሆን የኛን ሰውነት ተቀብሏል ማለት ነው። ከኃጢአት በስተቀር የሚራብና የሚጠማ፣ የሚያዝንና የሚያለቅስ፣ የሚደክምና የሚያዝን፣ የሚቆስልና የሚደማ፣ የሚፈተን እንዲሁም የሚሞት ሰው ሆኗል። ሰው ተብሏል በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ። ወንጌላት ስለ ልደቱ ሲናገሩም በማቴዎስ ወንጌል ምዕራፍ 1 ቁጥር 25 ላይ እንዲሁም ስለ ዕርገቱ ሲናገሩ በሉቃስ ወንጌል ምዕራፍ 2 ቁጥር 40 ላይ ኢየሱስ መራቡን ሲናገሩ በማቴዎስ ምዕራፍ 4 ቁጥር 2 ላይ መብላት መጠጣቱንም በማቴዎስ ምዕራፍ 11 ቁጥር 19 መድከሙንና መተኛቱን በማርቆስ ወንጌል ምዕራፍ 4 ቁጥር 38 መጨነቁን መታወኩንና መሞቱን በማቴዎስ ወንጌል ምዕራፍ 20 ቁጥር 18 ላይ ደስታውን በሉቃስ ወንጌል ምዕራፍ 10 ቁጥር 21 ላይ ሐዘኑን በማቴዎስ ወንጌል ምዕራፍ 26 ቁጥር 37 ላይ ቁጣውንና ትዕግስቱን ይናገራሉ። ማንም ሰው ከእናቱ ከወላጁ የሚያገኘውን ተፈጥሯዊ ነገር ሁሉ አግኝቷል። በዚህም ምክንያት ኢየሱስ የእናቱን ዘመዶች ሊመስል ይችላል። ቅድመ አያቶችም አሉት። የሰው ባህሪ በተቀበለበት ከሰብአዊ እናት ተወልዷል። እርሱ እውነተኛ ሰው ነው። ኢየሱስ ክርስቶስ ከእናት የተነሳ እስራኤላዊ ነው። በዘዳግም ምዕራፍ 18 ቁጥር 15 የዳዊት ልጅ ነው። በማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ ወንድሞቹን መምሰል ተገባው። በዕብራውያን ምዕራፍ 2 ቁጥር 17 ላይ በእኛ ቦታ ገብቶ በትክክል እኛን የሚወክል ሞታችንን የሚሞትና ዕዳችንን የሚከፍል ሆኖ እኛን አዳነን። የዘር ሐረጉን ስንመለከት ማቴዎስ ወንጌሉን የጻፈው ለአይሁድ በመሆኑ የኢየሱስን ዕብራዊነት ለማሳየት ዝርዝሩን ከአብርሃም ይጀምራል። ሉቃስ ደግሞ ኢየሱስ ለዓለም ሁሉ መምጣቱን ለመግለጽ ወደ አዳም በመሄድ መዘርዘርን መርጧል። የክርስቶስ ሰብአዊ ወይም ሰዋዊ አካልነት በድንግል ማርያም ማኅፀን በማደሩ ክርስቶስ ሰው ሆኖ ስላደረ በሰዎች መካከል እንደ ሰው ተመላለሰ። ከዚህ በፊት ግን ሰብአዊ አካሉ ሕልውና አልነበረውም። የሰውን ተፈጥሯዊ ባህሪ በመካፈሉ ነው። ሥጋና ደም አጥንትም የያዘ አካል አለው። ሉቃስ ወንጌል ምዕራፍ 24 ቁጥር 39። የእርሱ አካላዊነት ኃጢአት አልባ፣ የዋህ፣ ትሑት፣ ቸር፣ የሚራራ፣ ታዛዥ ነበር። የእርሱ አካል ወይም ማንነት በሥጋና በነፍስ ቢገለጥም የእግዚአብሔር ወልድ አካልነት ሥጋና ደም አጥንትም የያዘ አካል ያለው እንደሆነ በሉቃስ ወንጌል ምዕራፍ 24 ቁጥር 39 ላይ ማየት እንችላለን። የእርሱ አካላዊነት ኃጢአት አልባ፣ የዋህ፣ ትሑት፣ ቸር፣ የሚራራ፣ ታዛዥ ነበር። የእርሱ አካል ማንነት በሥጋና በነፍስ ቢገለጥም የእግዚአብሔር ወልድ አካልነት ነው። በማቴዎስ ወንጌል ምዕራፍ 11 ቁጥር 25 ላይ ማንበብ እንችላለን። ኢየሱስ ከሞት የተነሳው ከሥጋዊ አካሉ እንደሆነ ወንጌላት ይናገራሉ። ስለዚህ ኢየሱስ ከትንሣኤ በኋላ ሰው መሆኑ አልቀረም። ወደ ሰማይም ያረገው እንደዚሁ ነው፣ ሥጋ እንደሆነ ማለት ነው። የሚመጣውም በሄደበት ሁኔታ ከነ ሥጋው ነው። አሁንም ጌታችን በሰማይ ሰው የሆነው አምላክ ነው።
በእርግጥም ከትንሣኤ በኋላ የኢየሱስ ሥጋ የከበረ ሥጋ ነው። የማይሞት የትንሣኤ አካል የከበረ ሥጋ አካል ነው እንጂ የሚበሰብስ አይደለም። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 42። ቃል ሥጋ ሲሆን ዘላቂ ማንነት እንጂ ጊዜያዊ አልነበረም። በፊልጵስዩስ ምዕራፍ 3 ቁጥር 20 ላይ ማየት እንችላለን። አሁን እርሱ የከበረ ሥጋ አለው። የክርስቶስ ዘላለማዊ ሰውነት በአዲስ ኪዳን እንደምናገኘው ከዘላለም የነበረ ወልድ በድንግል ማርያም ማኅፀን ሥጋን ነስቶ ተወለደ፣ አደገ፣ ሞተ፣ ከሙታንም ተነሳ፣ ወደ ሰማይ አረገ፣ በአባቱ ቀኝ ተቀመጠ፣ በዓለም መጨረሻ ተመልሶ ይመጣል። አሁን ደግሞ ሁለት ባህሪያት በአንድ አካል የሚለውን ሐሳብ እንመልከት። የክርስቶስ አካል አንድ አካል ነው። ነገር ግን ሁለት ባህሪያት፣ ፍጹም መለኮታዊ፣ ፍጹም ሰዋዊ ነው። በሮሜ ምዕራፍ 9 ቁጥር 5 ላይ እሱ እውነተኛ ሰው ነው፣ እንዲሁም ደግሞ እርሱ የተባረከ አምላክ ነው። ስለዚህ እውነተኛ አምላክ የሆነውና እውነተኛ ሰው የሆነው ክርስቶስ አለ። የእግዚአብሔር ልጅ ከዘላለም ሙሉ በሙሉ መለኮታዊ አካል ከአብና ከመንፈስ ቅዱስ ጋር እውነተኛ ሕያው ፍጹም አምላክ ነው። ዘመኑ በደረሰ ጊዜ ግን በአካል በአንድነት ሰብአዊ ባህሪ መያዙን እናምናለን። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16ን ማየት እንችላለን። በክርስቶስ መለኮታዊና ሰብአዊ ማንነት ወይም በማቴዎስ ወንጌል ምዕራፍ 16 ቁጥር 13 ላይ እንደሚናገረው ፍጹም አምላክ ፍጹም ሰው ነው። አምላክ ሰው ሆነ። አምላክ ሰው ስንል ምን ማለታችን ነው? ኢየሱስ አምላክም ሰውም ነው። ነገር ግን አንደኛው ያው ሌላኛው ነው ሊባል አይችልም። በድንግል ማኅፀን የነበረው አምላክ ሰውም የሆነው አንዱ ኢየሱስ ነው። ሰዎች ሲያስተምር የነበረው አምላክም ሰውም የሆነው አንዱ ኢየሱስ ነው። መከራ የተቀበለውም በመስቀል የሞተው ከሞት የተነሳውም ወደ አባቱ ያረገውም አምላክም ሰውም የሆነው አንዱ ኢየሱስ ነው። የሰውነት ባህሪ ቢኖረውም ሰው ብቻ አይደለም። የአምላክነት ባህሪ ቢኖረውም አምላክ ብቻ አይደለም። ሰውነቱ በመለኮትነቱ አልተለወጠም፣ መለኮትነቱም በሰውነቱ አልተለወጠም። ቆላስይስ ምዕራፍ 2 ቁጥር 9ን ማየት እንችላለን። የማይቀየርና የማይለወጥ አንድነት። አምላክ ወደ ሰው አልተለወጠም፣ ሰውም አምላክ አልሆነም። መለኮትና ሰው አልተቀላቀሉም። ራሱን ባዶ አደረገ፣ ወይም በግሪኩ ኬኖሲስ። በእግዚአብሔር መልክ ሲኖር ሳለ። መልክ ወይም ሜርፌ የሚለውን ቃል እውነተኛ ማንነት የሚያሳይ ቅጽ ነው። ሲኖር ሳለ የሚለው ቃል ኢየሱስ ክርስቶስ የባሪያን መልክ በሚይዝበት ጊዜ የእግዚአብሔርነትን መልኩን ወይም አምላክነቱን ሳይለቅ እንደቀጠለ ያስረዳናልና። በእግዚአብሔር መልክ ሲኖር ሳለ የባሪያን መልክ ያዘ። ከእግዚአብሔር በቀር ማንም በእግዚአብሔር መልክ ሊኖር አይችልም። መለኮታዊ ሕልውናና ሙላቱ ነው። ኢየሱስ በመለኮታዊ ክብሩ መቆየት እየቻለ ስለ እኛ ወደ እኛ መጣ። ከራሱም ክብር ይልቅ የእኛን መክበር አስቀደመ። ራሱን ባዶ ያደረገው መለኮት ሰው ሆኖ እርሱ ራሱ ከከበረ ስፍራ በመውጣቱ በውርደቱ ሊኖር ራሱን መገደቡ ነው። በጥገኝነት ልክ መኖር መረጠ። መለኮታዊ ክብሩን በሰው መሆን ውስጥ ሰወረ። ክርስቶስ ሙላቱን ሁሉ ባለመጠቀም ራሱን ባዶ አደረገ። ሙላቱን ሁሉ ለመተው ፈቃደኛ ነበርና የሰው አገልጋይ ሆነ። ማርቆስ ወንጌል ምዕራፍ 10 ቁጥር 45ን ማየት እንችላለን። ወልድ ራሱን ባዶ አደረገው፣ አገልጋይ በመሆን እንዲሁ ታዞ መጣ። ዮሐንስ ወንጌል ምዕራፍ 13 ከ3 እስከ 5 ላይ በሰዎች መካከል ሲኖር እውነተኛ አምላክነቱን ሊከበር ዘንድ አልፈለገም። ራሱን አዋረደ፣ ለሞት ለመስቀል ሞት እንኳ ታዘዘ ይለናል ፊልጵስዩስ ምዕራፍ 2 ቁጥር 8። ሰማያዊውን መብቱን አልተጠቀመበትም። ራሱን ፈጽሞ ባዶ አደረገ። ራሱን ባዶ ሲያደርግ ራሱን ዝቅተኛ አደረገ። ለመሄድ ፈቃደኛ ሰው ለመሆን አገልጋይ ሆኖ ራሱን እየቀረጸ እስከ መስቀል ደረሰ። ሲሰቃይም ሥጋዊውን መከራና ስድብ ሁሉ ተቀበለ። ስለዚህ ራሱን ባዶ ያደረገው መለኮትነቱን በመለወጥ ሳይሆን የእኛን ተለዋጭ ማንነት የራሱ አድርጎ በመውሰዱ ነው። ሙላቱ እንጂ አምላክነቱ አልተለወጠም። በውርደቱም ሆነ በክብር ጊዜ አምላክነቱ አይቀየርም።
ኢየሱስ በመወለዱ መለኮት በሥጋ ተገለጠ። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16። ኢየሱስ መከራ በመቀበል መለኮትን በሥጋ መከራ ተቀበለ። ኢየሱስ ሲሞት መለኮት በሥጋ ሞተ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 24 ላይ እግዚአብሔርና ሰውን ለማስታረቅ ኢየሱስ በአንድ ጊዜ አምላክም ሰውም በመሆን ነበረበት። መለኮትነቱና ሰውነቱ ሳይለያዩ ተባብረዋል። ኢየሱስ አንድ ነው። ከልደቱ እስከ ዕርገቱ ሕይወትን ብናጠና የምናገኘው አንዱን ኢየሱስ ነው። አምላክም ሰውም የሆነ አንዱና ያው ክርስቶስ ነው። በክርስቶስ መለኮታዊ ሰብአዊ ባህሪ አካላዊ አንድነት ምክንያት ክርስቶስ አምላክ እንዲሁም ክርስቶስ ሰው ነው። ሮሜ ምዕራፍ 1 ቁጥር 3 የእግዚአብሔር ልጅ በሥጋ ከዳዊት ዘር ተወለደ ይለናል በሐዋርያት ሥራ ምዕራፍ 3 ቁጥር 15። አይሁድ የሕይወትን ራስ ገደሉ በማለት በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 8 ላይ የክብር ጌታን ሰቀሉ ብሎ ተናግሯል። ሁለቱ ባህሪያት አይለያዩም። እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታዩ እንዴት ይሆናል? እግዚአብሔር በሥጋ ተገለጠ በማለት በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ ይናገራል። ክብር የሆነውን ክብሩን አየን። የቤተ ክርስቲያን አባቶች ሁለት ምስጢራትን ለማብራራት ሞከሩ። አንደኛው የእግዚአብሔርን አምላክነት ከእግዚአብሔር አንድነት ጋር እንዴት እንደሚገናኝ፣ ሁለተኛው የኢየሱስ ሰውነት ከአምላክነቱ ጋር እንዴት እንደሚገናኝ። የመጽሐፍ ቅዱስን እውነት በመጣስ የሐሰት ትምህርቶችን በመቃወም በታላላቅ የቤተ ክርስቲያን ጉባኤዎች ውሳኔዎችንም አስተላልፈው እናገኛለን። ኢየሱስ በእውነት ሰው አልነበረም። የዚህ አስተሳሰብ ምንጭ የግኖስቲክስ ትምህርት ነው። ግኖስቲካውያን ግዙፍ የሆነ ነገር ሁሉ በተለይም ሰው ክፉ ነው ብለው ስለሚያምኑ አስተሳሰባቸው ድነት የሚገኘው ከሥጋ ውጭ ነው ብለው ያስተምራሉ። ስለዚህ በሥጋ የመጣ አምላክ የሚለው ለእነርሱ ተቀባይነት የለውም። ከዚህም ጋር ግኖስቲኮች አምላክነት ስቃይን ማወቅ አይችልም ብለው ያስተምራሉ። ትምህርታቸውም ዶሴቲዝም በመባል ይታወቃል። ኢየሱስ ሲጠመቅ ክርስቶስ በአብ ተልኮ በርግብ መልክ ወረደበት። ከመስቀልም በፊት ክርስቶስ ከኢየሱስ በመለየቱ ኢየሱስ ብቻውን ሆኖ መከራን ተቀበለ የሚል ነው። ኢየሱስ አምላክነትን አገኘ። ኢየሱስ ሰው ሆኖ የእግዚአብሔርን ሥራ በጥሩ መንገድ በመስራቱ የአምላክነት ደረጃ አገኘ። ኢየሱስ የዮሴፍና የማርያም ልጅ ሆኖ ሳለ በጥምቀቱ የእግዚአብሔር ልጅ እንዲሆን ተመረጠ። በሕይወቱ መጨረሻ እግዚአብሔር ኢየሱስን ከሙታን አስነስቶ የዓለም አቀፋዊ መንግሥት ንጉሥ አደረገው። ኢየሱስ ፍጹም አምላክ አልነበረም። ሎጎስ ከእግዚአብሔር በመውጣት ክርስቶስ አምላካዊ ቢሆንም መለኮቱ ግን ከአብ መለኮት ጋር አይተካከልም የሚል የሐሰት አስተምሮ ነበር። ቃል የመጀመሪያው ፍጡር ነበር ወይም አሪዮስ። የእስክንድርያ ቤተ ክርስቲያን ቄስ የነበረው ሰው ነው። አሪዮስ አብ ወልድን ከወለደ የተወለደው በመጀመሪያ አልነበረምና ያልነበረበት ጊዜ ነበር ብሏል። ከዚህም የተነሳ ወልድ እንደ አብ ዘላለማዊ አይደለም። እንግዲህ ወልድ ከፍጥረት ሁሉ በላይ ቢሆንም ፍጡር ነው። የክርስቶስን ሰውነት ወይም ትስብእት በተመለከተ ደግሞ አሪዮስ ቃል በሆነው ሥጋ ውስጥ ሰብአዊ ነፍስ አልነበረችም ብሎ አስተምሯል። ስለዚህ በአሪዮስ ትምህርት መሠረት ክርስቶስ በእግዚአብሔርና በሰው መካከል ያለ አገናኝ ፍጡር በመሆኑ አምላክ አይደለም፣ ነፍስ ስለሌለውም ሰው አይደለም እንደማለት ነው። የኢየሱስ አምላክነት በሥጋው አደረ። አብሉናሪዮስ ቃል ሥጋ ሆነ ሲል ዮሐንስ የሰው አካል እንጂ የሰውን ነፍስ፣ መንፈስ፣ አእምሮ፣ ፈቃድ አልነሳም ማለቱ ነው በማለት ያስተምራል። ኢየሱስ ትስብእት በአምላክነቱ ተዋጠ። አውጣኪ እርሱ ጌታችን ኢየሱስ ክርስቶስ የተቀላቀለ አንድ ባህሪ ብቻ እንዳለው አስተማረ። በዚህም ኢየሱስ ሰውን ቢመስልም በትክክል ትስብእት አልነበረውም የሚል ነበር። እነዚህን የሐሰት አስተምሮዎች በዘመኑ የነበሩ የእምነት አባቶቻችን ወይም የነበረው ጉባኤ ውሳኔ አቅጣጫ ቀጥለን እንመለከታለን። የመጀመሪያ የምናገኘው ጉባኤ
በኒቂያ ጉባኤ ነው። የኒቂያ ጉባኤ በ325 ዓመተ ምህረት እና በቆስጠንጤንያ ጉባኤ በ381 ዓመተ ምህረት ጌታችን ኢየሱስ ክርስቶስ ፍጹም አምላክ መሆኑን ማለትም የአብና የወልድ ሕልውና ባህሪ አንድ መሆኑ ታውጇል። ስለዚህም የአርዮስ ትምህርት ውድቅ ሆነ። ሁለተኛ የኬልቄዶን ጉባኤ በ451 ዓመተ ምህረት ክርስቶስ አንድ አካል መሆኑን፣ ክርስቶስም ፍጹም አምላክ ፍጹም ሰው መሆኑን፣ አምላክነቱንና ትስብእት ያለው መቀላቀልና ያለመለዋወጥ ያለመከፋፈልና ያለመለያየት የሚገኝ መሆናቸውን፣ አምላክነቱንና ትስብእቱ በውህደታቸው አለመለዋወጣቸውን፣ ሁለቱም ባህሪያት እንደተጣበቁ በአንድ አካልና ሕልውና መኖራቸውን፣ የሰው ደህንነት በሚያድን አማካኝነትና ከሰዎች ጋር ራሱን አንድ በሚያደርግ ሰው መረጋገጡን ገለጡ። በመቀጠል የክርስቶስ እምነት መገለጫዎች እናገኛለን። የእምነት መገለጫ አንድ ሰው በእምነቱ ባጭሩ እንዲገልጽ የሚጠቅም ወይም ቁልፍ ሐሳብ በቤተ ክርስቲያን ታሪክ ውስጥ የሚገኙ የተለያዩ የእምነት አቅጣጫዎች አሉ። የእምነት መገለጫዎች ዓላማ እያንዳንዱ አማኝ ቤተ ክርስቲያን መጽሐፍ ቅዱሳዊ አስተምህሮት እንዴት እንደሚታመን፣ እንደምትረዳ፣ እንደምታስተምር የሚያስረዳ ነው። ከስህተት ትምህርት ቤተ ክርስቲያንን ለመጠበቅና ለመከላከል ታስቦ የተዘጋጀ ነው። ዛሬም ቤተ ክርስቲያን ከስህተት ትምህርት እንድትጠበቅ ይጠቅማታል። የእምነት መገለጫ የእምነትን መሠረትና ይዘት የሚገልጽ ነው። በዘመኑ ከሚገኙ ሌሎች እምነቶች የሚለይ መሆኑን ለማስገንዘብ ነው። እነርሱም የሐዋርያት የሃይማኖት መገለጫ፣ የኒቂያ የሃይማኖት መገለጫ፣ የአትናቴዎስ የሃይማኖት መገለጫ ናቸው። የሐዋርያት የእምነት መገለጫ ይህ መገለጫ በይዘቱ ሥላሴያዊ ነው። መሠረታዊ የሆኑ የመጽሐፍ ቅዱስ መመሪያዎችን በአጠቃላይ ዋና ዋና ሐሳቦችን አጠቃሎ የያዘ ነው። ይህ የእምነት መገለጫ በሐዋርያት ትምህርት በሰፊው አንጻር መርሆ ላይ የተመሰረተ ነው። ማን እንደጻፈው በታሪክ አይታወቅም። ብቻ ከሐዋርያት በኋላ በነበሩ አባቶች እንደሆነ ይታመናል። የኒቂያ የእምነት መገለጫ ስለ እግዚአብሔር ያለንን መሠረታዊ እምነት የሚገልጽ ነው። የተዘጋጀው በ325 እንዲሁም በ381 ዓመተ ምህረት በጥንታዊቷ የኒቂያ ከተማ ነው። ዓለም አቀፍ ጉባኤዎች ዋና አጀንዳ በነበረው በትምህርተ ክርስቶስና በሥላሴ ትምህርት ላይ ቤተ ክርስቲያንን ከስህተት ለመጠበቅ የተዘጋጀ ነው። ይህ የእምነት መገለጫ የአርዮስን የስህተት ትምህርት በመቃወም ትክክለኛውን መጽሐፍ ቅዱሳዊ የሥላሴ ትምህርት የሚያውጅ ነው። በተለይም በትምህርተ ክርስቶስ ላይ ቤተ ክርስቲያንን ከስህተት ትምህርት ለመጠበቅ ነው። አርዮስ በሥላሴ ትምህርት ነጣቂና የክርስቶስን አምላክነት የካደ፣ ኢየሱስ እንደ አብ ሙሉ በሙሉ አምላክ ሳይሆን ፍጡር ነው ብሎ ያስተማረ፣ የክርስቶስን ዘላለማዊነትና የእግዚአብሔር ልጅነት የካደ ሰው ነው። ይህንን የስህተት ትምህርት በመቃወም ቤተ ክርስቲያን ያወጣችው የእምነት አቅጣጫ መጽሐፍ ቅዱሳዊውን የሥላሴ ትምህርት የሚያውጅ ነው። ሌላው የአትናቴዎስ የእምነት መግለጫ ነው። የተዘጋጀው በ5ኛው መቶ ክፍለ ዘመን ነው። ስለ ሥላሴ ያለው መሠረታዊ ትምህርት የሚያትት ነው። መግለጫው የሚቃወመው ሞዳሊያኒዝም በመባል የሚታወቀውን የስህተት ትምህርት ነው። ይህ የስህተት ትምህርት የሥላሴን አካል መለኮታዊ ማንነት እንደ ወቅት እንደ አባት፣ ሌላ ጊዜ ደግሞ እንደ ወልድ፣ በመጨረሻም እንደ መንፈስ ቅዱስ ተገለጠ የሚል ነው። በተጨማሪነትም የወልድና የመንፈስ ቅዱስን አምላክነትና ዘላለማዊነት የሚክዱ ሌሎች የስህተት ትምህርቶችን የሚቃወም መግለጫ ነው። ኢየሱስ አምላክና ሰው ለምን ሆነ? ኃጢአተኛውን የሰው ልጅ ለማዳን ግልጽ በሆነ ዓላማ ቃል ሥጋ ሆነ። ክርስቶስ አዳኛችን የሆነው ከባሕርያቱ በአንዱ መሠረት ብቻ ሳይሆን ግን በሁለቱም ባህሪያት መለኮታዊ ባህሪ ሰብአዊውን ባህሪ የራሱን ክፍል አድርጎ በመጠቀም መሰረት ነው። የእግዚአብሔር ልጅ ሥራ የተከናወነው በሥጋ በተገለጠ ጊዜ ነው። መለኮታዊውና ሰብአዊ ባህሪያት በባለቤት ሥጋው ተባብረዋል። በእርግጥ ኢየሱስ ክርስቶስ የማይከፋፈልና በማይከፈል በአንድ አካል እውነተኛ አምላክና እውነተኛ ሰው ነው። ኢየሱስ ክርስቶስ
ለምን ፍጹም ሰው ሆነ? ክርስቶስ የሰውን ልጅ ማዳን ስላለበት የሰውን ስፍራ መውሰድ፣ የሰውን ምትክ መሆን ነበረበት። ማቴዎስ ምዕራፍ 18 ቁጥር 11። ሰውን ለመዋጀት ፍጹም ሰው እንዲሆን የሚጠይቁ ሁለት ነገሮችን ማድረግ ለእርሱ አስፈላጊ ነበር። አንደኛ፣ የእግዚአብሔርን ቅድስና ፍላጎት ለማርካት የሕግ መፈጸም አስፈላጊ ነበር። በዘሌዋውያን ምዕራፍ 19 ቁጥር 2 ላይ ማየት እንችላለን። ጽድቅን ሁሉ መፈጸም ይቻል ዘንድ የእግዚአብሔር ልጅ ሰው ሆነ። ማቴዎስ ምዕራፍ 3 ቁጥር 15 ላይ። ሁለተኛ፣ የእግዚአብሔርን ትክክለኛ ፍርድ ፍላጎት ለማርካት ቅጣቱን በመቀበል ለሰው መተላለፍ ሙሉ ማስተሰሪያ ማድረግ አስፈላጊ ነበር። ዕብራውያን ምዕራፍ 9 ቁጥር 12። ለምን ፍጹም አምላክ ተባለ? ሰው ድነትን ወደ ሌላ ሰው ማስተላለፍ አይችልም። ሰው ከእግዚአብሔር ጋር መታረቅ ስላለበት ከራሱ ከእግዚአብሔር ሌላ ማንም የመለኮታዊ ቅድስናና ጽድቅን ፍላጎት ሙሉ በሙሉ የሚያሟላ ቤዛ መስጠት አልቻለም። ነገር ግን የክርስቶስ ሥራ ሰዎችን ለመቤዠት በበቂ ሁኔታ የነበረ ነው። እግዚአብሔርን በሙሉነት ገለጠው። ለዚህም የሚያስፈልገውን አንድያ የእግዚአብሔር ልጅ ብቻ ነው። የክርስቶስ ሥራ በመለኮታዊና ሰብአዊ በውርደትና በክብር ሕይወት የሰው ልጅ የጠፋውን ለማዳን መጥቷል። ማቴዎስ ወንጌል ምዕራፍ 18 ቁጥር 11። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15። የክርስቶስ ሥራ ለሰው ልጅ ድነት ብቻ ዓላማ ያለው አንድ ክፍል ነው። ይህም የማዳን ሥራው በመጽሐፍ ቅዱሳችን በሦስት ክፍሎች ላይ ጎልቶ ተጠቅሶ እናገኘዋለን። አንደኛ፣ የነቢይነት ሉቃስ 4:18። ሁለተኛ፣ የክህነት ማቴዎስ 20 ቁጥር 28። ሦስተኛ፣ ንግሥና ዮሐንስ ወንጌል ምዕራፍ 18 ቁጥር 37። የክርስቶስ የነቢይነት አገልግሎት። ነቢይ በእግዚአብሔር ቦታ ስለ እግዚአብሔር የሚያገለግል ነው። ነቢይ በቀጥታ ከእግዚአብሔር የተቀበለውን ቃል ለሰዎች ለማስተላለፍ በእግዚአብሔር የተመረጠ ሰው ነው። አሮን ለፈርዖን ነቢይ ሆኖ እንደተናገረ በዘጸአት 7 ከ1-2 የእግዚአብሔር ነቢይ የእግዚአብሔርን ቃልና ፈቃድ ለሰው ለማሳወቅ ለመተርጎም ስለ እግዚአብሔር የሚናገር ሰው ነው። ስለዚህ ነቢይ ለሰው የእግዚአብሔር ወኪልና መልእክተኛ ነው። ክርስቶስ ነቢይ የመሆኑ ነገር በብሉይ ኪዳን የተገለጠ ነው። በዘዳግም ምዕራፍ 18 ቁጥር 15 ላይ እግዚአብሔር ስለ ኢየሱስ በሚናገርበት ጊዜ እርሱን ስሙት በማለት በማቴዎስ ወንጌል ምዕራፍ 17 ቁጥር 5 በዚህም ምክንያት ስለ እግዚአብሔር ለኛ የሚናገር ነቢይ አድርገን እንወስዳለን። ክርስቶስ ራሱ ነቢይ እንደሆነ ይናገራል። ሕዝቡንም በማቴዎስ ምዕራፍ 21 ቁጥር 11 ላይ ነቢይ እንደሆነ ቆጥረውታል። ነገር ግን ሙሴ ክርስቶስን ከራሱ በላይ ያደርገዋል። ዕብራውያን ምዕራፍ 3 ከ1-6 ኢየሱስ የእግዚአብሔርን ዓላማና ፈቃድ ለሰው አውጇል። ክርስቶስ አንዱና ብቸኛው ነቢይ ነው። ከእርሱ በቀር የእግዚአብሔር መገለጥ የለም። እግዚአብሔር በክርስቶስ በቀጥታ ለሕዝቡ ተናገረ ይለናል በዕብራውያን ምዕራፍ 1 ቁጥር 1። የኢየሱስ የሊቀ ክህነት አገልግሎት። ካህን በምልጃና በመሥዋዕት አማካኝነት ሰውንና እግዚአብሔርን የሚያስታርቅ ይኸውም ሰውን ወደ እግዚአብሔር የሚያቀርብ ዓላማ ያለው ሰው ነው። ለሰውና በሰው ፋንታ ከእግዚአብሔር ጋር ይነጋገራል። ካህን በእግዚአብሔር ፊት ሰውን ይወክላል። መሲሁ ካህን ስለመሆኑ በብሉይ ኪዳን አስቀድሞ ተተንብዮአል። እርሱም በመዝሙር 110 ቁጥር 4 ላይ እናገኘዋለን። ክርስቶስ በአንድ መሥዋዕትነት የዘላለም ቤዛነት ተግባራዊ አድርጓል። ካህናት ስለ ሕዝቡ ኃጢአት መሥዋዕት በማቅረብ ለልጆቻቸው ሕዝብ በመማለድ ሕዝቡን በማስተማር የእግዚአብሔርን ባርኮት በሕዝቡ ላይ በማወጅ እንዲያገለግሉ በእርሱ በእግዚአብሔር ይመረጣሉ። ለመሆኑ የብሉይ ኪዳን ሊቀ ካህናት ተግባራቸው ምን ነበር? የሊቀ ካህናቱ ተግባር በእግዚአብሔር ፊት እስራኤልን ይወክላል፣ ይሸመግላል። በዘጸአት ምዕራፍ 28 ቁጥር 29 ነቢያዊ አገልግሎት አለው። በዘጸአት ምዕራፍ 28 ቁጥር 30 የእግዚአብሔርን የቃል ኪዳን በረከቶች ያውጃል። በዘሁልቁ ምዕራፍ 6 ቁጥር 22
በዓመታዊ የስርየት ቀን ወደ እግዚአብሔር ይቀርባል። ቅዱስና ርኩስ በሆኑ ነገሮች መካከል ልዩነት በማድረግ ያንንም ለሕዝቡን በማሳወቅ ለሕዝቡ ይጸልያል። ቀጥለን ስለ ሊቀ ክህነት ሹመት እንመልከት። ሊቀ ካህናቱ ስለ ኃጢአት የሚያቀርበው መስዋዕት፣ ስለ ሕዝቡ የሚኖረው ርኅራኄ፣ በእግዚአብሔር መጠራቱ፣ ኢየሱስ በእግዚአብሔር የተሾመ ስለመሆኑ ለሰዎች እንዲራራ በሚያደርግ ሰብአዊ ድካምና ውስንነት ውስጥ ስላለፈ ሰዎችን ከኃጢአት በማዳን ውስጥ ስላለው ሚና ለሰዎች ድካም የሚራራ ነው። የሰው ልጆችን ኑሮ እየኖረ ድካማቸውንም በተግባራዊ ልምድ በማወቅ የሚራራላቸው ወኪል ነው። ከኃጢአት በቀር በነገር ሁሉ የተፈተነ ነው። በኢየሱስና በሌሎች ሊቀ ካህናት መካከል ያለው አንድነትና ልዩነት ቀጥለን እንመልከት። ሌሎቹ ሊቀ ካህናት ኃጢአተኞች ናቸው። ኢየሱስ ከኃጢአት በቀር በነገር ሁሉ የተፈተነ እንደሆነ በዕብራውያን ምዕራፍ 4 ቁጥር 15 ላይ እናገኛለን። ሌሎች ሊቀ ካህናት ሟቾች ናቸው። ኢየሱስ ግን ዘላለማዊ ካህን ነው። ዕብራውያን ምዕራፍ 7 ቁጥር 16 ማየት እንችላለን። ሌሎቹን የሚተኩ ብዙዎች ናቸው። ኢየሱስ ግን አንድና አይተኬ ነው። የኢየሱስ አገልግሎት በሙላት የሌሎች ያለ ሙላት ነው። የሌሎች ሊቀ ካህናት በምድራዊቷ ድንኳን የተወሰነ ነው። ኢየሱስ ግን በእጅ ባልተሰራች ሰማያዊቱ መቅደስ ውስጥ ለዘላለም ሊቀ ካህናት ነው። ዕብራውያን ምዕራፍ 4 ቁጥር 14። ሌሎቹ የፍየሎችንና የበጎችን መስዋዕት ሲያቀርቡ፣ ኢየሱስ ግን በመስዋዕትነት ያቀረበው ራሱን እንደሆነ በዕብራውያን ምዕራፍ 9 ቁጥር 12 ላይ ተገልጾ እናገኛለን። የእነርሱ የሚደጋገም ነው፣ የእርሱ ግን የማይደጋገምና የማያዳግም ነው። ቀጥለን የአሮንን ክህነት እንመልከት። ካህናት ከሌዊ ነገድ ማለትም ከአሮን ዘሮች መካከል መመረጥ አለባቸው። ከአሮንና ከዘሩ በቀር ከሌሎች መካከል ካህን መሆን የተፈቀደለት አልነበረም። በዘኍልቍ ምዕራፍ 3 ቁጥር 10 ላይ ከአሮን ዘር ሰው ለክህነት ሲሾም በውሃ ታጥቦና የተለየ ዘይት ይቀባ ነበር። ዘጸአት ምዕራፍ 29። የመጀመሪያው ሊቀ ካህናት አሮን በእግዚአብሔር ተመርጦ የተሾመ ነው። ከእርሱም በኋላ የእርሱ ልጆች ከትውልድ ወደ ትውልድ እየተቀባበሉ አገልግሎቱ ቀጠለ። ሊቀ ካህናቱ ሹመት የሚቀበሉት ሌዋዊነታቸው የአሮን ወገንተኝነታቸው ተረጋግጦ በመሆኑ ወላጆቻቸው ሊታወቁ ግድ ነው። ኢየሱስ እንደ አሮን ለሊቀ ክህነት በእግዚአብሔር ቢመረጥም ሊቀ ክህነቱ ግን ከአሮን ይለያል። የአሮን ክህነት ፍጹም ስላልነበር በሚበልጠውና በበለጠው የክርስቶስ ክህነት ተተክቷል። የኢየሱስ የሊቀ ክህነት ሹመት መልከጼዴቃዊ እንጂ አሮናዊ አልነበረም። ስለዚህ የኢየሱስ ሊቀ ክህነታዊ ውክልና ለሁሉም የሰው ልጆች እንደሆነ ከዚህ መረዳት ይቻላል። የመልከጼዴቅ ክህነት በእስራኤል ታሪክ አሮንና ዘሩ ብቻ ጊዜ ከእግዚአብሔር ፈቃድ እንደወጡ እንመለከታለን። እውነተኛ ካህን ከሌላ ወገን እንዲፈለግ ግድ ሆነ። መዝሙር 110 ቁጥር 4። የመልከጼዴቅ ክህነት ከአብርሃም ጋርና ለአብርሃም ከተሰጠው ቃል ኪዳን ጋር የተያያዘ ነው። ዕብራውያን ምዕራፍ 7 ቁጥር 1 እስከ 19። መልከጼዴቅ ንጉሥና ካህን ነበር። አብርሃምን ባረከው። አብርሃም ለመልከጼዴቅ አስራት በመስጠት ክህነቱን አከበረ። በምሳሌ የተገለጸው ክህነቱ ዘላለማዊ ነው። ዕብራውያን ምዕራፍ 7 ቁጥር 3። ክህነቱ ከአሮን ክህነት በፊት የነበረ ብልጫ ያለው ነው። ዕብራውያን ምዕራፍ 7 ከ4 እስከ 19 ማየት እንችላለን። ኢየሱስ የብሉይ ኪዳንን ክህነትና መስዋዕት ፈጻሚ ሆኗል። ጌታችን የመልከጼዴቅ ክህነትና የብሉይ ኪዳን መስዋዕትን ፈጽሟል። ይህ ክርስቶስ በአንድ በኩል በመስቀል ላይ በመስዋዕት ሲሆን፣ በሌላ በኩል ደግሞ መስዋዕት አቅራቢ ካህን መሆኑን ያሳያል። የክህነቱ ፍጹምነት ከመቅደስ የሚበልጥ በዚህ አለ። በማቴዎስ 12:6 ላይ ለሕዝቡ ምልጃን ማቅረቡ፣ ለምሳሌ ለጴጥሮስ በሉቃስ ወንጌል ምዕራፍ 22 ቁጥር 31። የአዲስ ኪዳን ደም እንደሚፈስ በሉቃስ ወንጌል ምዕራፍ 22 ቁጥር 20 መናገሩ፣ ከትንሣኤው በኋላ ሲሄድ ለደቀ መዛሙርቱ ቡራኬ ሰጣቸው። የመስዋዕትነቱ ፍጹምነት መስዋዕቱ
እንከን የሌለበት እንደሆነ በአንደኛ ጴጥሮስ ምዕራፍ 1 ከ18 እስከ 19 እናገኛለን። የሰው ኃጢአት በክርስቶስ ላይ ሆነ በኢሳይያስ 53:6 ማየት እንችላለን። ክርስቶስ በኃጢአተኞች ምትክ ሞተ ማርቆስ ምዕራፍ 10 ቁጥር 45 ላይ። የሰውን በደል ደመሰሰ ዮሐንስ ወንጌል ምዕራፍ 1 ቁጥር 29። አሁን ደግሞ ቀጥለን ነገረ መስቀሉን እንመልከት። ከቀናት ሁሉ በታሪክ ውስጥ ደማቅና ጉልህ የምትታይ በሕይወታችን ፈጽሞ ልንረሳት የማይገባ አንድ ቀን አለች። ያችም ቀን ፍጹም አምላክ ፍጹም ሰው የሆነበት በታላቅነቱ ፈጽሞ ተወዳዳሪ የሌለው የእግዚአብሔር ልጅ የሆነው የኢየሱስ ክርስቶስ በክብር ፋንታ የተዋረደበት የሚሰቀልበትን የራሱን መስቀል እንደ ክፉ ወንጀለኛ የተሸከመበት ቀን ናት። የዓለም ሰዎች መስቀሉን ቢንቁም የክርስትና ዋና መታወቂያ ምልክት ሆኖ የቆየው ምዕመናን በክርስቶስ መስቀል ደህንነታቸውን ስላገኙበት ነው። ገላትያ ምዕራፍ 6 ቁጥር 14። በወንጌላት ኢየሱስ በተደጋጋሚ ስለሞቱ ተናግሯል። በስቅለቱ ብዙ ትንቢቶች ተፈጸሙ። ክርስቶስ ወደዚህ ዓለም የመጣበት ዋና ምክንያት በሞቱ ሰዎችን ለማዳን ሰዎች ይድኑ ዘንድ ቤዛ ለመክፈል ነው። የሚከፈለው ዋጋ ደግሞ የራሱ ሕይወት መሆኑን ገለጠ። ማቴዎስ ምዕራፍ 20 ቁጥር 28። ኢየሱስ በእግዚአብሔር ዕቅድ መሠረት ተሰቅሎ ተገደለ። ክርስቶስ በእንጨት በመሰቀሉና በመሞቱ የሰዎችን ኃጢአትና እርግማን ተሸከመ። ገላትያ ምዕራፍ 3 ቁጥር 13። ሐዋርያው ጳውሎስ አገልግሎቱ የተሰቀለውን ክርስቶስን መስበክ እንደሆነና ከኢየሱስ ክርስቶስ በቀር እርሱ እንደተሰቀለ ሌላ ነገር እንዳላወቀ በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 2 ላይ ተናግሯል። ሐዋርያው ጴጥሮስ በክርስቶስ ደም መዋጀት እንዳለ በአንደኛ ጴጥሮስ ምዕራፍ 2 ቁጥር 24 ላይ አስተምሯል። ሐዋርያው ዮሐንስ ፍቅር እንደዚህ ነው በማለት በአንደኛ ዮሐንስ ምዕራፍ 4 ቁጥር 10 ላይ ሰብኮናል። ይህንን በአግባቡ እንግለጸው ከተባለ መስቀሉ የአዲስ ኪዳን ዋና ጭብጥ ነው። ስለዚህም ነገረ መስቀል የነገረ ክርስቶስ ማዕከል መሆኑን መረዳት ግድ ይሆናል። መስቀሉ የታሪክ ማዕከል ነው። እኛ ክርስቶስ የዛሬ 2000 ዓመት በመስቀል ላይ ወደ ፈጸመው መስዋዕትነት ዛሬ መለስ ብለን እንድንመለከት ይረዳናል። ከክርስቶስ በፊት የነበረው ሰዎች እርሱ ስለ እነርሱ በመስቀል ወደ ፈጸመው መስዋዕትነት ፊታቸውን አቅንተው ይመለከታሉ። መስቀል ከሌለ ክርስትና የለም በማለት ይህንን በቀላሉ መግለጥ ይቻላል። እናም መስቀሉ የእምነታችን ወይም የሃይማኖታችን ማዕከል ነው። እግዚአብሔር የታወቀውም ሆነ መልካም ሐሳቡ የተፈጸመው በክርስቶስ መስቀልና ትንሣኤ ነው። እግዚአብሔርን የምናውቀው የተሰቀለውንና ከሙታን የተነሳውን ወይም ስቅለቱንና ትንሣኤውን ኢየሱስን ስናውቅ ነው። ስለዚህም የዳነው በክርስቶስ የመስቀል ጣር፣ የመስቀል ሞት፣ የመስቀል ሥራ ነው። ስለዚህ መጽሐፍ ቅዱስ በከፍተኛ ደረጃ በመስቀል ላይ ትኩረት ያደርጋል። መስቀሉ ወንጌልን የሚወክል ነውና። ለምሳሌ ሐዋርያው ጳውሎስ ወንጌሉ ከንቱ እንዳይሆን ለማለት የክርስቶስን መስቀል ከንቱ እንዳይሆን ይለናል። የወንጌሉን ቃል የመስቀል ቃል ይለዋል በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 17። በቤተ ክርስቲያን ውስጥ ሰላም ከኢየሱስ ክርስቶስ በቀር እርሱ እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበር ብሎ ነበር። የወንጌሉን ጠላቶችም ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉ ሲል ይገልጻቸው። ክርስቶስ በዓይናቸው ፊት እንደተሰቀለ ሆኖ ተስሎ ሲያያቸው የነበሩ አማኞች በዚህ ሁኔታ ባለመቆየታቸው አዚም ያደረገባችሁ ማን ነው በማለት ይጠይቃቸዋል። ትምክቱም ሲገልጽ ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልሁበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክት ከኔ ራቅ በሚል በገላትያ ምዕራፍ 6 ቁጥር 14 ላይ ይገልጻል። ስለዚህ የሐዋርያው ጳውሎስ ወንጌል የምንቀበል ከሆነ እኛም የተሰቀለውን ክርስቶስን እንሰብካለን በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ። ሐዋርያው ጳውሎስ ብቻ ሳይሆን መላው መጽሐፍ ቅዱስ ደህንነታችንም ሆነ ከዚህ ጋር የተያያዙ በረከቶች ሁሉ የተገኙት በኢየሱስ ሞት በደሙና በመስቀሉ መሆኑን ነው የሚተርከው። የኢየሱስ ደም የሚያሳየው የኢየሱስን ሞት ነው።
መስቀሉ የሚያሳየው ሥጋዊ ሞትን ነው። ስለዚህ ደሙም ሞቱም መስቀሉም አንድ ነገር ነው የሚያመለክቱት ማለት ነው። ከዚህም ውጭ ኢየሱስ በሲኦል ውስጥ ተሰቃይቶ ከሲኦል ውስጥ በመንፈስ ሞቶ በሲኦል ውስጥ ተወልዶ ደህንነትም ሆነ ጽድቅ ስለ ማግኘታችን መጽሐፍ ቅዱስ አይናገርም። አሁን ደግሞ በመስቀሉ በሞቱ በደሙ ያገኘነውን ከጌታችን ጋር የተገናኙ ሁነቶች ከመጽሐፍ ቅዱስ በዝርዝር እንመልከት። ከእግዚአብሔር ጋር ታረቅን። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ታረቅን በማለት በሮሜ ምዕራፍ 5 ቁጥር 10 ላይ ይናገራል። ጥልንም በመስቀሉ ገሎ በእርሱ ሁላችንም በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው በማለት በኤፌሶን ምዕራፍ 2 ቁጥር 16 ላይ ይነግረናል። በእርሱም በኩል በመስቀሉ ደም ሰላምን አድርጎ በምድር ወይም በሰማይ ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና ይላል። ልጁ በሥጋው በመሞት ምክንያት እግዚአብሔር ከራሱ ጋር አስታረቃችሁ በማለት በቆላስይስ ምዕራፍ 1 ቁጥር 22 ላይ ይነግረናል። ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ በዘላለም ኪዳን ደም ለበጎች ትልቅ እረኛ የሆነው ጌታችን ኢየሱስ ክርስቶስ አንድ ጊዜ በደሙ ዋጅቶናል። የእግዚአብሔር ፍቅርና ጸጋ ተገለጠልን። ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳናል በማለት በሮሜ ምዕራፍ 5 ቁጥር 8 ላይ ይናገራል። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። እንዲሁም አጸደቀን። ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን በማለት በሮሜ ምዕራፍ 5 ቁጥር 9 ላይ ይናገራል። ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ተሸከመ በማለት አንደኛ ጴጥሮስ ምዕራፍ 2 ቁጥር 24 ላይ ይናገራል። ቤዛችንን አገኘን። በውድ ልጁም እንደ ጸጋው ባለጠግነት መጠን የተደረገ ቤዛችንን አገኘን በማለት በኤፌሶን ምዕራፍ 1 ቁጥር 7 ላይ ይናገራል። እንዲሁም በእኛ ላይ ያለውን የዕዳ ደብዳቤ ሰረዘልን። ሲቃወመንና ሲጻረረን የነበረውን የዕዳ ጽሕፈት ከትእዛዛቱ በመደምሰስ በመስቀል ላይ ቸንክሮ ከመንገድ አስወገደው በማለት ቆላስይስ ምዕራፍ 2 ቁጥር 14 ላይ ተጽፎ እናገኛለን። ሌላው ሰይጣናዊ ኃይላትን አሸነፍን። የአለቆችንና የባለሥልጣናትን ማዕረግ በመግፈፍ በመስቀሉ ድል ነስቶ በእነርሱ እየዛተባቸው እንዲታዩ አደረገ በማለት በቆላስይስ ምዕራፍ 2 ቁጥር 15 ላይ ይናገራል። ይኸውም በሞት ላይ ኃይል ያለው ዲያብሎስን በሞቱ ኃይል እንዲደመሰስ በማድረጉ ነው። ታዛዥነቱ ጽድቃችን ሆነን ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ በማለት በፊልጵስዩስ ምዕራፍ 2 ቁጥር 8 ላይ የኢየሱስ ክርስቶስን ታዛዥነት ይናገራል። ከሕግ እርግማን ተዋጀን። በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን በማለት በገላትያ ምዕራፍ 3 ቁጥር 13 ላይ ተጽፎ እናገኛለን። ለጽድቅ መሠረት የሆኑትን ግርዘትንና መሰል ሃይማኖታዊ ሥርዓቶችን ተሻሩልን። ወንድሞቼ ሆይ እኔ እስካሁን የምሰብከው ለመዳን መገረዝ ያስፈልጋል እያልሁ ቢሆን ኖሮ እስካሁን ለምን ያሳድዱኝ ነበር? እንዲህ ቢሆን ኖሮ የክርስቶስ መስቀል ለሰዎች እንቅፋት መሆኑ ይቀር ነበር በማለት በገላትያ ምዕራፍ 5 ቁጥር 11 ላይ ሐዋርያው ጳውሎስ ይናገራል። ፈውስን አገኘን። ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ፣ በእርሱ ቁስል እኛ ተፈወስን በማለት በኢሳይያስ ምዕራፍ 53 ቁጥር 5 ላይ ተጽፎ እናገኛለን። ንጹሕ ሕሊና ሰጠን። ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያው የሆነውን እግዚአብሔርን ልታመልኩ ከሞት ሥራችሁ ሕሊናችሁ ያነጻችሁ ይሆን በማለት በዕብራውያን ምዕራፍ 9 ቁጥር 14 ላይ ተጽፎ እናገኛለን። ቅዱሳንና ፍጹማን አደረገን። ፋሲካችን ክርስቶስ ታርዶልናልና ስለዚህ በቅንነት በእውነት ቂጣ በዓልን እናድርግ እንጂ በአሮጌ እርሾ በክፋትና በግፍ እርሾ አይደለም በማለት በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ እናገኘዋለን። እናንተንም ነውርና ነቀፋ የሌላችሁ ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ በፊቱ
የተለያችሁትና ክፉ ሥራቸውን በማድረግ በአሳባችሁ ጠላቶች የነበራችሁትን አሁን በሥጋው ሰውነቱ በሞቱ በኩል አስታረቃችሁ በማለት በቆላስይስ ምዕራፍ 1 ቁጥር 21 ላይም ይናገራል። ስለዚህ ኢየሱስ ደግሞ በገዛ ደሙ ሕዝቡን እንዲያቀርብ ከበር ውጪ መከራን ተቀበለ በማለት በዕብራውያን ምዕራፍ 13 ቁጥር 12 ላይ ይናገራል። ወደ እግዚአብሔር ቀረብን። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል በማለት በኤፌሶን ምዕራፍ 2 ቁጥር 13 ላይ እናገኛለን። ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በማለት አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ ይናገራል። ወደ ቅድስተ ቅዱሳን መግባት ድፍረት አገኘን። በመረቀልን በአዲስና ሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለትም በሥጋው በኩል እንድንገባ ድፍረት ስላለን በማለት ዕብራውያን ምዕራፍ 10 ቁጥር 19 ላይ ተጽፎ እናገኛለን። ከወረስነው እርግማን አዳነን። ነውርና ድፈት እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁና በማለት በአንደኛ ጴጥሮስ ምዕራፍ 1 ቁጥር 18 ላይ ተጽፏል። ለክርስቶስ እንጂ ለራሳችን እንዳንኖር አደረገን። በሕይወት ያሉትም ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ በማለት በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 15 ላይ ተጽፏል። በመስቀሉ ወይም በስቃዩ የትምክታችን ሁሉ መሰረት ሆነን። ነገር ግን ዓለም ለኔ የተሰቀለበት እኔም ለዓለም የተሰቀልሁበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክት ከኔ ይራቅ በማለት ሐዋርያው ጳውሎስ በገላትያ ምዕራፍ 6 ቁጥር 14 ላይ ይናገራል። ምሳሌውን እንድንከተል አደረገን። በክርስቶስ ኢየሱስ የነበረ የሐሳብ በእናንተ ዘንድ ደግሞ ይሁን ይለናል። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይህም የመስቀል ሞት እንኳ የታዘዘ ሆነ በማለት በፊልጵስዩስ ምዕራፍ 2 ከ5 እስከ 8 ላይ የጌታችን የኢየሱስ ክርስቶስን ትሕትናና ዝቅ ማለት ያስተምረናል። የእምነታችንን ራስና ፈጻሚ ኢየሱስን እንመልከት። በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና በማለት በዕብራውያን ምዕራፍ 12 ቁጥር 2 ላይ እናገኛለን። የተበተኑትን በጎቹን ሰበሰበን። ሕዝቡም ሁሉ ከሚጠፋ አንድ ሰው ስለ ሕዝቡ ይሞት ዘንድ እንዲሻለን አታስቡምን አላቸው። ስለ ሕዝቡም ሁሉ አይደለም፣ ነገር ግን የተበተኑትን የእግዚአብሔርን ልጆች ደግሞ በአንድነት እንዲሰበስብ ነው እንጂ በማለት በዮሐንስ ወንጌል ምዕራፍ 11 ቁጥር 50 ላይ እናገኛለን። በዘሮች መካከል ያለውን ጠላትነትን አስወገደ። እርሱ ሰላማችን ነውና ሁለቱንም ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳ በሥጋው ያፈረሰ፣ ይህም ከሁለታቸው አንድ አዲስ ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልንም በመስቀሉ ገሮ በእርሱ ሁለታቸውም በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው በማለት በኤፌሶን ምዕራፍ 2 ቁጥር 14 ላይ እናገኛለን። ሕዝቦችን ከነገድ ከቋንቋ አጀ። ታርደሃልና በደምህም ለእግዚአብሔር ነገድ ሁሉ ከቋንቋ ሁሉ ከወገን ሁሉ ከሕዝብም ሁሉ ሰዎችን ዋጅተሃል። ለአምላካችን መንግሥትና ካህናት የሆኑ ዘንድ አደረግሃቸው በማለት በራእየ ዮሐንስ ምዕራፍ 5 ቁጥር 9 ላይ ተጽፏል። ከሞት በኋላ ለዘላለም ከእርሱ ጋር እንድንኖር አደረገን። ብንነቃም ሆነ ብናንቀላፋ ከእርሱ ጋር በሕይወት እንድንኖር እርሱ ስለኛ ሞተ በማለት በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 10 ላይ ይናገራል። በወንጌሉ ውስጥ የእግዚአብሔርን ኃይል ተገለጠ። የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድን ግን የእግዚአብሔር ኃይል ነውና በማለት በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ ተጽፏል። የብሉይ ኪዳንን ክህነት በማስቆም የዘላለም ሊቀ ካህን ሆነ። እርሱ እንደነዚያ ሊቀ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት ዕለት መሥዋዕት ሊያቀርብ አያስፈልገውም። ራሱን ባቀረበ ጊዜ ይህንን አንድ ጊዜ ፈጽሞ አድርጎታል በማለት በዕብራውያን ምዕራፍ 7 ቁጥር 27 ላይ ይናገራል።
ሊቀ ካህናትም በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አያስፈልገውም። እንዲህ ቢሆንስ ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። አሁን ግን በዓለም ፍጻሜ ራሱን በመሥዋዕት ኃጢአትን ሊሽር አንድ ጊዜ ተገልጧል በማለት በዕብራውያን ምዕራፍ 9 ቁጥር 25 ላይ ይናገራል። በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ይልቅ በጥቂት አንሶ የነበረው ኢየሱስ ከሞት መከራ የተነሳ የክብርና የምስጋና ዘውድ ተጭኖ እናየዋለን በማለት በዕብራውያን ምዕራፍ 2 ቁጥር 9 ላይ እናገኛለን። በታላቅም ድምፅ የታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም፣ በረከትም ሊቀበል ይገባዋል አሉ በማለት በራእየ ዮሐንስ ምዕራፍ 5 ቁጥር 12 ላይ እናገኛለን። በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ይልቅ በጥቂት አንሶ የነበረውን ኢየሱስን ከሞት መከራ የተነሳ የክብርና የምስጋናን ዘውድ ተጭኖ እናየዋለን በማለት በዕብራውያን ምዕራፍ 2 ቁጥር 9 ላይ እናገኛለን። በታላቅም ድምፅ የታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም፣ በረከትም ሊቀበል ይገባዋል አሉ በማለት በራእየ ዮሐንስ ምዕራፍ 5 ቁጥር 12 ላይ ተጽፎ እናገኛለን። መስቀል ውበታችን ወይም ግርማችን ሆነን የዳነው ከእግዚአብሔር ጋር የታረቅነው የጸደቅነው ሰይጣን የተሸነፈው ኃጢአታችን የተሰረዘው ከዘላለም ፍርድ የተረፍነው ሁሉም የሆነው በመስቀሉ በሞቱ በደሙ ነው። ከዛ ውጭ ክርስቶስ ወደ ሲኦል ወርዶ በደረሰበትና ባደረገው ነገር መዳናችንን ሆነ አንዳች ማግኘታችንን መጽሐፍ ቅዱስ አያስተምርም። ሐዋርያው ጴጥሮስ በመጀመሪያው መልእክቱ እንደሚያስተምረን ጌታ ኢየሱስ በሥጋው ኃጢአታችንን ተሸከመ በማለት አስተምሯል። ሐዋርያው ጴጥሮስ በመጀመሪያው መልእክቱ እንደሚያስተምረን ጌታ ኢየሱስ በሥጋው ኃጢአታችንን ተሸከመ በማለት በአንደኛ ጴጥሮስ ምዕራፍ 2 ቁጥር 24 ላይ ይናገራል። በሥጋ ስለኛ መከራ ተቀበለ በማለትም በአንደኛ ጴጥሮስ ምዕራፍ 4 ቁጥር 1 ላይ እንዲሁ ይናገራል። በሥጋ መሞቱንም በአንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ ይናገራል። የዳነው በሥጋ ሞቱ ነው። የዳነው ጌታ ኢየሱስ ክርስቶስ በመስቀል ተሰቅሎ ደሙን አፍስሶ በሥጋ በመሞቱ ነው። ጌታችን በሲኦል ውስጥ በመንፈስ ሞቶ ወይም በሲኦል ውስጥ ልጆቹን አጥቶ አይደለም ያጸደቀን። ኢየሱስ ከአባቱ ጋር አልተለየም። ጌታችን በመስቀል ላይ ኃጢአታችንን ተሸክሞ አካላዊና ስሜታዊ ስቃይ ተቀብሏል። በእኛ ላይ የነበረው የእግዚአብሔር ቁጣ ተሰምቶታል። ከዚያ ውጭ ግን ከእግዚአብሔር ጋር ተለይቷል ማለት አንችልም። እግዚአብሔር ከእግዚአብሔር ጋር ሊለያይ አይችልምና፣ ምክንያቱም ኢየሱስ በሥጋ የተገለጠ እግዚአብሔር ነውና እግዚአብሔርም ነው። በሰብአዊ ማንነቱ ከእግዚአብሔር ጋር የመለያየት ስሜት ቢኖረው እንጂ በእግዚአብሔር ወልድነቱ ከእግዚአብሔር ጋር ሊለያይ አይችልም ነበር። ኢየሱስ አምላኬ አምላኬ ስለምን ተውኸኝ ብሎ በመጸለይ ከእግዚአብሔር ጋር እንደ መለያየት ተደርጎ ቢወሰድ እንኳ በማቴዎስ ምዕራፍ 27 ቁጥር 46 ላይ ይህንን ያለው በመስቀል ላይ እንጂ በሲኦል እንዳልሆነ መታወቅ አለበት። ሲሞት አባት ሆይ ነፍሴን በእጅህ አደራ እሰጣለሁ በማለት በሉቃስ ወንጌል ምዕራፍ 23 ቁጥር 46 ተናግሯል። በመሆኑ ከእግዚአብሔር ጋር የነበረው መለያየት እዚያው በመስቀል ላይ የማብቃቱ ማረጋገጫ መሆን ይችላል። ከዚያ አስቀድሞ ውርደቱ በፊልጵስዩስ ምዕራፍ 2 ከ5 እስከ 8 ላይ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ በማለት ይናገራል። ለኃጢአታችን ተጨንቆ መሞት ይችል ዘንድ ለእግዚአብሔር በመታዘዝ ይህንን ሁሉ አደረገ። የክርስቶስ ሕይወት የማይቋረጥ ስቃይ ነበር። እርሱ በእኛ ዘንድ የተለመዱ ድክመቶችንና ሕመሞችን ተሸክሟል። ዕብራውያን ምዕራፍ 2 ቁጥር 17 ላይ ማየት ይቻላል። እንዲሁም በመስቀል ላይ ኤሎሄ ኤሎሄ ላማ ሰበክታኒ ብሎ በማርቆስ ወንጌል ምዕራፍ 15 ቁጥር 34 ላይ የጮኸውን ጩኸት መመልከት እንችላለን። የሁላችንን በደል በእርሱ ላይ ያኖረው በማለት ኢሳይያስ 53 ቁጥር 6 ነፍሱ ተሰቃየች በማለት በማቴዎስ ምዕራፍ 26 ቁጥር 38 ላይ ክርስቶስ በእውነት ሞቷል ነፍሱን ሰጠ በማለት ማርቆስ 15:37 በክርስቶስ የሁለቱ ባህሪያት አካላዊ አንድነት በሰብአዊ ባህሪ መሞት አልተፋለሰም። በመቃብር የነበረው ሰውነት አሁንም የእግዚአብሔር ልጅ ሰውነት ነበር። ክርስቶስ የሞተው ለመሞት ስለፈቀደ ብቻ ነበር። የሊቀ ካህናችን ኢየሱስ ሥራ እግዚአብሔር ብቻ የኃጢአታችንን በደል ሊያስተሰርይና ሊያጠፋ ከራሱም ጋር ሊያስታርቀን ይችላል። ክርስቶስ እውነተኛ አምላክ ባይሆን ኖሮ ሕይወቱንና ሞቱን ለነፍሳችን የሚበቃ ቤዛ አይሆንም ነበር።
ሰው ይህንን ማድረግ ስለማይችል ክርስቶስ የሰውን ቦታ ወስዷል። ለእኛ የሚገባንን ስቃይ በእኛ ቦታ እርሱ ተቀበለ። ስለሆነም እኛ ከእርግማንና ከኃጢአት ቅጣት ወይም ከኃጢአት ኃይልና ቁጥጥር ነፃ ሆንን። የሰዎች ኃጢአት በሕፃናት የእንስሳት መሥዋዕት ለጊዜው ይሸፈን ነበር እንጂ አይወገድም ነበር። የእግዚአብሔር ልጅ የእግዚአብሔር በግ ሆነ። ልጁም እንደ በግ በመታረድ የዓለምን ኃጢአት ሊያስወግድ ፈቅዶ መጣ። በኢየሱስ ክርስቶስ የቀረበው መሥዋዕትነት ከብሉይ ኪዳን መሥዋዕት በእጅጉ ይልቃል። የኃጢአት ይቅርታን በምዕላት አስገኝቷል። የእኛ ሊቀ ካህናቱ ኢየሱስ፣ መሥዋዕቱም ኢየሱስ ነው። ሙሉ የኃጢአት ይቅርታ በኢየሱስ ተገኘ። በኢየሱስ ክርስቶስ ደም የተገኘው አዲስ ኪዳን ለዓለም ሁሉ ነው። ላለፉት፣ ላሉትና ለሚመጡት ትውልዶች ሁሉ የሚተርፍ ነው። ይህ ሊሆን የቻለው ኢየሱስ ሰው ብቻ ሳይሆን አምላክ በመሆኑ ነው። ሰይጣን ተሸነፈ፣ ኢየሱስ ክርስቶስም ለዘላለም ከበረ። የኢየሱስ ትንሣኤ ክርስቶስ የእግዚአብሔር ልጅ መሆኑን የሚያረጋግጥ ነው። ኢየሱስ ክርስቶስ በክብር አረገ፣ በእግዚአብሔር አብ ቀኝም ተቀመጠ። በእግዚአብሔር ቀኝ መቀመጥ ማለት ከፍተኛ የሥልጣንና የጌትነት ቦታ መያዝ ማለት ነው። ጌታችን ኢየሱስ ከሞት የተነሳው ያረገውና በአብ ቀኝ የተቀመጠው ሰው እንደሆነ ነው። እግዚአብሔር ወልድ አሁንም ሰውም አምላክም እንደሆነ ነው ያለው። ዳግም የሚመለሰው በዚሁ ሁኔታ ነው። የተዋረደውም ሆነ የከበረው ሰውነቱ ነው ወይም ሥጋው ነው። ዳግም ሲመጣ የእኛ የተዋረደ ሥጋ የእርሱ ወደሚመስል ክብር ሥጋ ይለውጠዋል ይለናል በፊልጵስዩስ ምዕራፍ 3 ቁጥር 21 ላይ። በፊልጵስዩስ ምዕራፍ 3 ቁጥር 21 ላይ ባለው ጥቅስ ሰው ማለት ኢየሱስ ነው። የእኛ ሰው በሰማይ ጸሎታችንን፣ አምልኳችንን፣ ሕይወታችንን በእግዚአብሔር ዘንድ ያላቸው ተቀባይነት የእኛ ሰው በሰማይ ከመገኘቱ ጋር ተያይዟል። አሁን ደግሞ የክርስቶስን ምልጃ እንመልከት። የክርስቶስ ክህነት በመስቀል ላይ የመሥዋዕትነት ሞት አላበቃም፣ ነገር ግን በሰማይ ቀጥሏል ይለናል በዕብራውያን ምዕራፍ 7 ቁጥር 24 ላይ። ክርስቶስ ሊቀ ካህናችን ሆኖ ወደ ሰማይ አገልግሎቱ ገብቷል። አሁን እርሱ ስለ ሰዎች ይማልዳል፣ ይናገራል፣ ይለምናል በማለት በአንደኛ ዮሐንስ ምዕራፍ 2 ከ1 እስከ 2 ላይ ተጽፎ እናገኛለን። ጠባቂያችን ለእኛ ይማልድልናል። የዓለም ኃጢአት ማስተስረያውም በማመልከት ምሕረትና ጸጋን ይለምናል። ክርስቶስ ብቸኛ ጠባቂያችን ነው በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ፣ ምክንያቱም ከሙታን በመነሳቱ እንዲሁም ክርስቶስ ወደ ሰማይ ሲያረግ መሥዋዕቱን ለእግዚአብሔር በማቅረቡ እንዲሁም ክርስቶስ ሊቀ ካህናት ሆኖ በአብ ዘንድ በመቀመጡ ስለ እነርሱ እየማለደ ሁል ጊዜ በሕይወት ስለሚኖር ምልጃው አሁንም ይሠራል ይለናል በዕብራውያን ምዕራፍ 4 ቁጥር 14 ላይ። የጌታችን ሊቀ ካህናዊ ምልጃ የሚከናወነው በሰማያዊቱ መቅደስ ውስጥ ነው። ዕብራውያን ምዕራፍ 8 ከ1 እስከ 2 ማየት እንችላለን። በማስተስረያ ቀን ሕዝቡ የምልጃውን ውጤት ለመቀበል ጓጉተው ሊቀ ካህናቱ ምልጃውን ጨርሶ ከመቅደስ እንደሚወጣ በውጭ ይጠብቁታል። ሊቀ ካህናቱም ከቅድስተ ቅዱሳን ወጥቶ ወደ ሕዝቡ የሚመለሰው ሥራው ሲጠናቀቅ ብቻ ነው። ሊቀ ካህናችን ኢየሱስ ምልጃው ከሚካሄድበት መቅደስ እስካሁን እንዳልወጣ በዕብራውያን ምዕራፍ 7 ቁጥር 25 ላይ ይነግረናል። ምልጃው ሲጠናቀቅ ከቅድስተ ቅዱሳን ወጥቶ ወደ ሕዝቡ ይመጣል። በዕብራውያን ምዕራፍ 9 ቁጥር 28 ላይ ክርስቶስ ኢየሱስ ወደ ሰማይ ከወጣ በኋላ ስለኛ የሚሠራው ሥራ አለ ማለት ነው። ስለዚህ በመስቀሉ ከትንሣኤው፣ ከዕርገቱ፣ ከምልጃውና ከዳግም ምጽአቱ ጋር በአንድነት ለደህንነታችን በቂ ነው በማለት አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ እናገኘዋለን። ወይም ብቸኛ መካከለኛ ይለዋል። መለኮትና ሰው በእርሱ ተጋጥሟል። ያማልዳል፣ ይታይልናል፣ ያጽናናናል በማለት ይናገራል። በእርሱ እግዚአብሔር ወደ ሰዎች ይቀርባል፣ ሰዎቹም ወደ እግዚአብሔር ይቀርባሉ። ምክንያቱም የክርስቶስ ክህነት ዘላለማዊ ስለሆነ ነው። እንዲሁም ክህነቱ ለዘላለም በመሆኑ ምልጃውም ዘላለማዊ ስለሆነ ምልጃው በእርሱ በኩል ወደ እግዚአብሔር ለሚመጡ ሁሉ ነውና የእርሱ ምልጃ ፈጽሞ ሊያድን ስለሚችል ከክርስቶስ አገልግሎት የሚፈጸመው በአብ ቀኝ በመገኘት ነው። የዳኑ ሰዎች ከፈተና ከድካምና ወደ ኋላ ከመንሸራተት ግልጽ አደጋዎች አንጻር እየቀረበ የክርስቶስ ሊቀ ክህነት አገልግሎት ያስፈልጋቸዋል።
የመጨረሻው ድነት ለመቀበል በእምነት መጽናት ግድ ነው። ክርስቶስ በአብ ቀኝ ፊት የሚያደርገው ምልጃ ለቤተ ክርስቲያን የማይቋረጥ የኃጢአት ስርየት ያስገኝላታል፣ በእምነት እንድንጸና ያስችላል። ስለዚህ የኢየሱስ ክርስቶስ ሊቀ ክህነት ምልጃ የመጨረሻው ደህንነታችን በሚመለከት ዋና ጉዳይ ነው። እንግዲህ በሰማይ ያለ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ በማለት በዕብራውያን ምዕራፍ 4 ቁጥር 14 ላይ ተጽፎ እናገኛለን። በዚህ ውስጥ የመለኮት ባህሪና የሰውነት ባህሪን እናያለን። የመሲሁ ንጉስነት። ክርስቶስ ንጉስ ነው። ክርስቶስ ከዳዊት ቤትና ወገን ነበር። በምስራቅ ጠቢባን አዲስ ስለተወለደው የአይሁድ ንጉስ ጠየቁ። እንግዲህ ሕዝቡ ንጉስ አድርገው ተቀበሉት። በሉቃስ ወንጌል ምዕራፍ 19 ቁጥር 38 ኢየሱስ በጲላጦስ ፊት በእርግጥ ንጉስ እንደሆነ መሰከረ። ንግስናው ስልጣኑ ምድራዊ አይደለም። እርሱ የጌቶች ጌታ የነገስታት ሁሉ ንጉስ እንደሆነ በራእየ ዮሐንስ ምዕራፍ 17 ቁጥር 14 ላይ ተጽፎ እናገኛለን። የክርስቶስ ንግስና በእግዚአብሔር መንግስትና በአማኞች ልብ ላይ እንደሆነ የእግዚአብሔር ቃል ይነግረናል። እንዲሁም ክርስቶስ የቤተ ክርስቲያን ንጉስ እንደሆነ በኤፌሶን ምዕራፍ 1 ቁጥር 22 ላይ እናገኛለን። በተጨማሪ ክርስቶስ የዓለም ንጉስ እንደሆነ በማቴዎስ ምዕራፍ 28 ቁጥር 18 ላይ ተጽፎ እናገኛለን። ውድ የአሳፍ ቲዩብ ተከታታዮች፣ እግዚአብሔርን ማወቅ የሕይወትን ግብ ማወቅ ነው። ስለዚህ እግዚአብሔር ሊታወቅ የሚችለው ልጁን ኢየሱስ ክርስቶስን በማወቅ ነው። የክርስትናችን ሚዛን ስለ ኢየሱስ ባለን መረዳት ይወሰናል። ጌታ ኢየሱስ እኔን ማን ትሉኛላችሁ ብሎ ደቀ መዛሙርቱን ጠይቋል። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ በማለት ጴጥሮስ መልሶለታል። የወልድ ልጅነት በአብና በወልድ መካከል ያለውን ግንኙነት የሚያሳይ ነው። አንድ አብ ብቻ እንዳለ ሁሉ አንድ ወልድ ብቻ አለ። ስለዚህ ኢየሱስ ማን ነው ለሚለው ጥያቄ መጽሐፍ ቅዱሳዊ ምላሽ ትክክለኛው መፍትሄ ሲሆን፣ በተጨማሪ ከሐዋርያቱ ተቀብለው እውነቱን ለኛ ያጸኑ የቤተ ክርስቲያን አባቶች አሉልን። ኢየሱስ ክርስቶስ በሥጋ የተገለጠ አምላክ ነው። ቃል ሥጋ ሆነ ማለት ቃል ሰው ሆነ ወይም ወልድ ሰው ሆነ ማለት መሆኑን እናውቃለን። የቃሉ ሰው መሆን ከዘላለም የነበረው ቃል በራሱ ምንም ሳይለወጥ ሥጋ ነስቶ ሰው መሆኑን እርሱ ኢየሱስ ክርስቶስ እንደሆነ እናውቃለን። በሰውነቱ ፍጹም ንጹሕ ሕይወት አለው። በመለኮትነቱ ከአብና ከመንፈስ ቅዱስ ጋር አንድ ነው። በእግዚአብሔርና በሰው መካከል ያለው እውነተኛ መካከለኛ አንድ እርሱ ብቻ ነው። ጌታ ኢየሱስ ክርስቶስ የአብ ዘላለማዊ ልጅ ስለመሆኑ እርሱ የእግዚአብሔር አብ ልጅ መባሉ ከአብና ከመንፈስ ቅዱስ ጋር ከዘላለም በአንድነት የሚኖር አምላክ መሆኑን ያስረዳል። ኢየሱስ እግዚአብሔር ወልድ ነው። እርሱ ከ2000 ዓመት በፊት በድንግል ማርያም ማኅፀን አድሮ ሰው ሆኖ ተወለደ። ልጁ ልጅ ሆነ ማለት ነው። ሰውን የፈጠረ አምላክ ሆኖ በመምጣቱ በአምላክና በሰው መካከለኛ ተገኘ። ስለዚህ እኛም በልጁ በማመን የእግዚአብሔር አብ ልጆች የምንሆንበትን መንገድ በሕይወቱ በሞቱና በትንሣኤው ከፈተልን። ስለ ኢየሱስ ማንነት ስናነሳ እግዚአብሔር ሰው ሆኖ መወለዱን ሳናነሳ በሞቱ መዳናችንን ብናወራ ትርጉም የለሽ ነው። የክርስቶስ የእኛ ምትክነት ከግርማው እስከ መቃብር የታዘዘበት ሕይወቱን ያካተተ አሁንም እኛን ወክሎ በአብ ቀኝ ስለኛ የሚታይ እንደሆነ ማመን አለብን። ስለዚህ ስለ መዳናችን የምናወራው ወልድነቱን፣ ሕይወቱን፣ ሞቱንና ትንሣኤውን አቆራርጠን ማንነቱን ከሥራው ሳንነጥል መሆን አለበት። እንግዲህ ጎልጎታን ከቤተልሔም ማፋታት አንችልም። የድህንነት ጅምር በግርግም የተኛ ሕፃን ነው። ስለዚህ መስቀሉ ውልደቱን አይጋርደውም። ጎልጎታ መዳናችንን የሆነውን ያህል ቤተልሔም እንዲሁ ነው። ጎልጎታ መዳናችን የሆነውን ያህል ቤተልሔምም እንዲሁ ነው። መስቀሉ በቤተልሔም ብርሃን ካልታየ ግን ሚዛን እናሳስታለን። እንዲያውም ክርስቶስ ሰው ለመሆን ራሱን በትሕትና ዝቅ ያደረገው ውሳኔ የመስቀሉ መሠረት ነውና ስርየት የሚጀምረው ወልድ ሰው ለመሆን ከመፍቀዱ ነው። እግዚአብሔር ከወደደን ከትልቅ ፍቅሩ የተነሳ ለመዳናችን ልጁን ኢየሱስ ክርስቶስን በመድኃኒትነት ልኮታል። ከዳንን በኋላ ላለው ሕይወታችን የክርስቶስ ምልጃ እንድናገኝ በሊቀ ክህነት ሾመው። ጌታ ኢየሱስ አሁን በአብ ዘንድ ያለው የምልጃ አገልግሎቱም የድህንነቱም አካል ነው።
የደህንነት ሥራው በክርስቶስ ሞት ላይ ብቻ ሳይወሰን በትንሣኤውና በእርገቱ ጋር ተጋጥሟል። ስለዚህ ዳግም ምጽአቱ ከምልጃው አገልግሎቱ ተነጥሎ መወሰድ የለበትም። እግዚአብሔር ወልድ ሰው ሲሆን አምላክነቱን አልተውም፣ አምላክነቱም ሰውነቱን አላጠፋውም። ጌታ ኢየሱስ ከውልደቱ ጀምሮ እስካሁን አምላክም ሰውም እንደሆነ ይኖራል። ፍጹም ሰው፣ ፍጹም አምላክ፣ ሙሉ ሰው፣ ሙሉ አምላክ። ኢየሱስ ክርስቶስ ተወዳዳሪ የማይገኝለት ነው። ሰው የሆነ አምላክ ፍጹም ሰው ሆኖ በክብርና በማንነቱ ከእግዚአብሔር ጋር አንድ ነው። ለሰው ልጆች ደህንነት የእርሱን ሥራ ፍጹምና እርግጠኛ ነው። በእግዚአብሔርና በሰው መካከል ያለው መካከለኛ ክርስቶስ ብቻ ነው። ክርስቶስ ነቢይ ከዘላለምም ቃል በመሆኑ በምድራዊ አገልግሎቱ ላይ ስለ እግዚአብሔር ቃል ተናገረ። ዛሬም በመንፈሱ ሐዋርያት አማካኝነት በቅዱሳት መጻሕፍት ለእኛ ይናገራል። ክርስቶስ ሊቀ ካህናችን ሆኖ በመስቀል ላይ መሥዋዕታዊ ሞቱ ኃጢአታችንን አስተሰርዮአል። እርሱ ንጉሥ ሆኖ ዓለምን እያስተዳደረ ቤተ ክርስቲያንን እየመራ ይኖራል። እውነተኛ ክርስቲያን ሁሉ ኢየሱስ ክርስቶስ ነቢይ፣ ሊቀ ካህንና ንጉሥ መሆኑን በማመን ለእርሱ ይገዛል። እኛስ ኢየሱስን ማን እንለዋለን? መልሳችሁን በኮሜንት ላይ እንድታሳውቁን በፍቅር እንጠይቃለን። ውድ የአሳፍቲው ተከታታዮች እስከ መጨረሻው በትዕግሥት ስለተከታተላችሁን ኢየሱስ ክርስቶስ ማን እንደሆነ የዳንበት እውነት እንደበራላችሁ ጥርጥር የለንም። ይህ መልእክት ለምትወዷቸው ሁሉ እንዲደርስ ላይክና ሸር ማድረጋችሁን አትዘንጉ። በያላችሁበት የዓለም አቅጣጫ ሁሉ የእግዚአብሔር ጥበቃና ምሕረት ከሁላችሁ ጋር ይሁን። አሜን።